ቤት ስትከፍት እግዚአብሔርን ለመስበክ ከሆነ የሚሰብክ ሰው ከሆነ የመጣው መሰማማት ራሱ አይቻልም። አንድ ሰው አንድ ሳይድን ከያዘ አይሰማም። ልብህን በትክክል ከፍተህ እኔ ስንት ኦርቶዶክሶች ጋር በጣም ደስ የሚሉ ኢቭን በስልክ እየደወሉ የሚያወሩኝ ማለት ነው። ለምን በቅርቡ ስለሆንኩ ፕሮቴስታንት እንደዚህ እንደዚህ ሁኝ እያሉ እና ከእነሱ ጋር ስገባ የራሳቸውን ያወራሉ፣ የራሴን አወራለሁ፣ የራሳቸውን በቃ አይ ቲንክ አልተግባባንም ብለን እናቆማለን ካለምንም ስድድብ። ግን አይስወር ልቤን ከፍቼ ነው ማዳመጣቸው። ለምን ሳይድ አላረግም። ይሄ ሳይድ በትክክል የሚያስረዱኝ ነገር የሚገባኝ ከሆነ ለመቀበል ብዬ ማለት ነው። ካልተቀበልኩት ደግሞ የራሴ ምርጫ ስለሆነ፣ እነሱ ግን የራሳቸውን ተወጥተውታል። ትክክል ነው ብለው የሚያስቡትን ተናግረዋል፣ ሳይድ ሳይወስዱ ያመኑበትን በትክክል ነው። ኦርቶዶክስ ይበልጣል ለማለት አይደለም። በትክክል መጽሐፍ ቅዱሱ ይሄን ስለሆነ መዳኛ ይሄ ነው ብለው ያሰቡትን ተናግረዋል። ለእኔ ደግሞ ምርጫ የኔ ነው አይደል? እኔ ደግሞ ያመንኩበትን ከልቤ እነግራቸዋለሁ። ቢከዝ እኔ ያየሁትን እንዲያው ስለምፈልግ። የሆነ ሰዓት ላይ ግን እንትና ይበልጣል ሲሆን ደግሞ ስለ እግዚአብሔር መሆኑ ቀርቶ ስለ ማን አሸነፈ እየሆነ መጣ። አሁን ኤቭሪ ታይም ስትገቢ ኦርቶዶክስ ይበልጣል፣ ጴንጤ ይበልጣል እንደሱ ተብሎ ስለ እግዚአብሔር መስራታችንም እየተጠራጠርኩ ነው። ሰው መንገዱን ይስትና መዋሸት ይጀመራል። የእግዚአብሔርን መናገር ያቆምና ምን ይጀመራል? የራሱን አላማ ለማካሄድ ብዙ ኦርቶዶክስ ኖረ፣ ብዙ ጴንጤ ኖረ፣ ማንንም ሄልፕ አያደርግም። ትክክለኛ እግዚአብሔርን አወቀ ሄልፕ ያደርጋል። ፖይንቱ እንምጣና ቆይልሽ። አይ እኔ ኦልሬዲ የሰዎችን ሀሳብ መስማት በጣም ስለምወድ ነው። ሀሳባቸው ላይ ኢንተራፕት ማድረግ አልፈልግም። ግን ሾርት ኤንድ ፕሪሳይዝ አድርገሽ ምንድነው አንደኛ ያንተ ቤት ፌር አይደለም የሚል ሀሳብ አንስተሻል። እኔ እንደ ሀሳብ እቀበለዋለሁ፣ ችግር የለውም። ከዛ ግን ሌላው ርዕስ እኔ አሁን ግራም እያወራሽ ያለሽው ነገር ምንም ስላልገባኝ ነው ያቆምኩት። ያ ቲክቶክ ላይ ብዙ ሰዎች እየተጠቀሙ ነው ያሉት፣ ብዙ ሰዎች እየተማሩ ነው ያሉት። ኦርቶዶክሳውያንም እየተማሩ ነው፣ ወንጌል አማኞች። ለምሳሌ እኔ ራሱ ቲክቶክ ላይ ቲክቶክ ከመጣ በኋላ እኔ ወንጌል አማኝ ነኝ። ብዙ ስለ ኦርቶዶክሳውያን ራሱ እያወቅኩ ነው፣ እየተማርኩ ነው። ይሄ የቲክቶክ በጎ ጎኑ ስለሆነ በዛ ልክ አንዳንድ ነገሮችን ያው ፖዚቲቭሊ ብትረጁ ደስ ይለኛል። ያው ማስተካከል የሚገባን ነገር እናስተካክላለን፣ መሆን የሚገባው ነገር እያደረግን እንቀጥላለን። ግን ቲክቶክ በጣም በእኔ ከማወቃቸው ሶሻል ሚዲያ በሞስት ኢንፍሉዌንሻል እና ብዙዎችን ያነቃ አዌር ያደረገ ሚዲያ እንደሆነ እኔ መሰክራለሁ። በአሁን ሰዓት ላይ ብዙ ኦርቶዶክሳውያን ለምሳሌ ብጠይቂያቸው ብዙ ጥያቄ ብጠይቂያቸው ይመልሳሉ። ብዙ ጥያቄዎች ወንጌል አማኞችም ልክ እንደዛ በሁለቱም ሳይድ ያሉ ሰዎች ተጠቃሚዎች ሆኗሉ። ለሐሳብሽ ከልብ ያመሰግናለሁ። ቴንኪው ኑሃሚ። ኦኬ መዝሙረ እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። ሰላም ይሁን ለሁላችሁ። ኦርቶዶክሳውያን ክርስቲያን ወንድምናቶቼ እንኳን ለጸሎተ ሐሙስ የሚስጥር ቀን የጌታ ትሕትና የታየበት ቅዱስ ቁርባን ስራ የተመሰረተበት ከብዙ ብዙ ነገር ጌታ ለእኛ በረከት የሰጠበት ቀን የሚስጥር ቀን ብለን በጠቅላላው ለምናነሳው ለጸሎተ ሐሙስ በሰላም እኔንም እናንተንም አደረሰን። የፕሮቴስታንት ወንድምናቶቻችን ደግሞ ሁላችሁንም ሰላም ይሁን ብያለሁ ለሁላችሁ። ናኦሚ እህቴ ያለችው ላይ ሀሳብ መስጠት አልፈልግም፣ ምክንያቱም ህይወት አይሆንም፣ አይጠቅምም። እኔ ብሶቴን ባወራም ይጠቅማቸዋል። እንዲህ ብላችሁኝ እንዲያርጋችሁኝ በዚህ ወጣችሁ ብል ምን ይጠቅማቸዋል? ይልቅ ከኔ የሚጠበቀው እኔ በእውነት አገልግያለሁ ወይ፣ እኔ ቢሰድቡኝም ቢነቅፉኝም እኔ ሳልሳደብ እነሱን ሳልመስል አገልግያለሁ ወይ ነው። ያለበለዚያ ጭብጨባና ሙገሳ ፈልገን ከመጣን ያው ክርስትናው አልገባንም ማለት ነው። ዝም ብሎ ጥቅስ ይዘን ነው የምንዞረው። ስለዚህ የብዙዎቻችን ችግር ብሶተኛ ሆነ። ብሶተኛ ደግሞ የሆነው ለምንድን ነው? መንፈሳዊ ሕይወት ስላልገባን ነው። ስለዚህ ምንም አይጠቅምም። አሁን ለእሷ መልስ መስጠቱን አልፈልግም። ግን ናኦሚና እኔ ተገናኝተን ነበረ። ናኦሚና እኔ ተገናኝተናል። በጣም በስርዓት ነው ያወራሁት። በጣም በመከባበር ነው ያወራነው። እንዲሁ ሁሌም ስናነሳ ከመልካም ነገሩ ብናነሳ መልካም ነው፣ ከፖዘቲቭ ነገር ብናነሳ በጣም መልካም ነው። እንደውም የዛን ሰዓት እዚህ እንደሆነ ናኦሚ እህቴ ፕሮቴስታንት ወንድም ገብቶ ሆን ብሎ ኔትወርክ ገብቶ ኔትወርኩን ኦፍ አድርጎ መዝሙር ከፍቶ ረብሾን ወጣ። እዚህ እንደሆነ
እኔ አሁን አዎ እሱን ያሬድ ብሶት ብዬ አላወራም። እሱን እኔ ምን አገባኝ? ያ የራሱ ህሊና ስራው ነው። ለህሊናው ተወለታለሁ። ከኔ የሚጠበቀው ምንድነው? በእለቱ አንቺን በምግባር በስርዓት ማውራቴ ነው። በሚገባኝ መልኩ ቃለ እግዚአብሔሩን መናገሬ፣ እምነቴ መመስከሬ ነው። የሆነ ሰው ገብቶ ተንኮል ሊያደርግ ይችላል፣ ሊሰድበኝ ይችላል። በውስጥ የሚላክልኝን ስድብ ብልክልሽ ይገርምሻል። ግን አያገባኝም። ወጥቼ የገሌ ሰደበኝ አይደለም፣ ምን አገባኝ? ለራሱ ለህሊናው ተወለታለሁ ፍርዱ። ስለዚህ ያ ነው የሚጠቅመን እና አሁን ይልቅ ከተገናኘን አይቀር ሲሲኤ ወደሚጠቅመን ነገር እናድርገውና ቃለ እግዚአብሔር ላይ ብናነሳ፣ እምነቶች ላይ ብናነሳ። እሷን ፕሮቴስታንት ነኝ በቅርቡ ሆንኩ ስላለች እንግዲህ በተለይ ብዙ ጊዜ እምነት የሚቀየረው እኔ እስከሚገባኝ እምነት ገብቶን ነው የምንቀይረው ብዬ አምናለሁ። ስለዚህ ፕሮቴስታንት እምነቴ ዶግማዬ ብሎ የሚያስተምረው ትምህርት አለ። ያ ደግሞ እምነታችን ዶግማችን ብለን የምናስተምረው ትምህርት አለ። እኔ አሁን እምነቴን ብቀይር የምቀይረው እምነት ያለውበት ዶግማ ትክክል አይደለም ብዬ ሳስብ ነው የምቀይረው። ምክንያቱም ሁላችንም ዶግማ ነው እምነት አድርገን ትምህርት ይዘን የምንይዘውና እምነቷን ስለቀየረች እህታችን የትኛው ዶግማ ትምህርት ላይ ስህተት አግኝታ እንደቀየረች ያን ደግሞ ብታስተምረን፣ እኔም እንደ ኦርቶዶክስነቴ ደግሞ ብመልስላት ደስ ይለኛል። የፕሮቴስታንት ዶግማ እያነሳን ብጠይቃት ብጠይቀኝ እዚህ ይስጥልኝ። እሺ አንዴ ሲሳይ ልናገር። ያሬድ አይ ነው ካንተ ጋር በጣም አንተና ጨምሬ አይደለም ያወራሁት፣ ለዛ ነው ሁሉም ያላልኩት። እንደገና ደግሞ ብሶት ለማውራት ፈልጌ ሳይሆን እኔ ሲሳይን ልለው የፈለግኩት ልክ አንተ እንዳልከው ዋናው ፖይንት ሊሆን የሚገባው ማስተማሩ ላይ ነው ከጠቡ ለማለት ያህል ነው እንጂ ታች ሰው ተሳደበ አልተሳደበ እኔም አቴንሽን ሰጥቼው አላውቅም። እኔ ደግሞ ላይ የምወጣው ልማር እንጂ ላስተምር አይደለም ከማንም ሰው ቢሆን ገና ስለሆንኩኝ። ስለዛ ነው ያወራሁት ያንን ሜንሽን ያደረኩትና አሉ እኮ ያልኩት ለዛ ነው። አሉ ጨዋ ያልኩት አዎ፣ አንተንም በደንብ አውርተናል፣ በደንብ ተግባብተን ብዙ ሰዓት ተነጋግረን አልፈናል። ተምሬ አውቃለሁ ከእናንተ ሴም ቲንግ። ግን ደግሞ አት ሴም ታይም ደግሞ ገና ስደርስ ሰድበው ብዙ አባረሩኝ አሉ። ገና ስጠይቅ ጥያቄሽ ፕሮቴስታንት ስለሆንሽ ነው እዚህ ቤት ልትገቢያችን ብለው ያስወጡኝ አሉ። ግን እንዳልኩ ከልቤ ለመማር ነበር የመጣሁት። ለምን ከእምነቴ መጀመሪያ ይሄን አልተቀበልኩትም ካልኩት ጋር የሚያወሩት ነገር ስላልተያያዘ ሌላ ትምህርት ስለሆነ ብዬ ስላሰብኩኝ ጠይቄያለሁ ለማለት ነው። እላይ ሰው ሲቀመጥ ሊያስተምር ሲሆን ስለሚችል አይምረጥ ለማለት ነው። እሺ አሁን እሱ ይኸውልሽ እሱ ለሚሰሙ ሰዎች አይጠቅማቸውም። እንዳልኩሽ ነው። እኔ የምሰደበውን በፕሮቴስታንት ወንድሞች እህቶች የሚሰደበውን እንዲህ ነው ብዬ መናገር ግን አይጠቅምም። ምን ይጠቅማል? ምንም አይጠቅምም። ህይወት አይሆንም። ስለዚህ ህይወት የሚሆነው አንቺ አሁን እኔ አሁን መጠየቅ እንፈልገው አንቺን ፕሮቴስታንት ሆኛለሁ አልሽ። በጣም ጥሩ። እኔ በሰው ብልጫ በጣም ነው ደስ የሚለኝ። ሰው ባለሙሉ ጭንቅላት ነው ብዬ አምናለሁ። እኔ ደግሞ ኦርቶዶክስ ነኝ፣ ፕሮቴስታንት መቼም አልሆኑ። ለምን? ዶግማዬ ትክክል ነው፣ እምነቴ ትክክል ነው፣ አስተምሮዬ ትክክል ነው ብዬ ስለማስብ። አንቺ ደግሞ ዶግማው ትክክል አይደለም ብለሽ ነው የወጣሽው ብዬ አምናለሁ። ምክንያቱም ዶግማ ነው የእምነት መሰረት። ስለዚህ የትኛው ዶግማ ላይ ስህተት አግኝተሽ ነው የወጣሽው? እንግዲህ እነሱ ላይ ብናወራ ይጠቀማሉ እህትና ወንድሞቻችን፣ ከአንቺም ከኔ ይማራሉ ብዬ አስባለሁ። እና እንደሱ ብናደርገው መልካም ነው። ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ ትምህርቶች ታውቂያቸዋለሽ? አምስቱን ዶግማዎች ኦርቶዶክስ እያለሽ? ዶግማ አላውቅም። ምንድን ነው ዶግማ ማለትም አላውቅም። እሺ ኦርቶዶክስ እያለሽ ስለ አምስቱ አዕማደ ምስጢር ወይ ደግሞ አምስቱ የኦርቶዶክስ ዶግማዎች ትምህርቶች፣ ዶግማ ማለት የማይቀየር እምነት ሃይማኖት የሆነ ትምህርት ማለት ነው። እነሱን ተምረሽ ታውቂያለሽ? ኦርቶዶክስ ላይ ታውቂያቸዋለሽ? እነሱ አላውቅም። በጣም ጥሩ። ወደ ኦኬ አምስቱ አዕማደ ምስጢራት የምንላቸው ሚስጥረ ስላሴ የነገረ ስላሴ ትምህርት፣ ሚስጥረ ስጋዌ የክርስቶስ ሰው መሆን ትምህርት፣ ከዛ ደግሞ ሚስጥረ ቅዱስ ቁርባን ሚስጥረ ጥምቀት፣ ይቅርታ በኦርደር ላስቀምጥልሽ። ያ ሰው ሆነው አምላካችን ተጠመቀ ስንል ሚስጥረ ጥምቀት፣ ከዛ ደግሞ ሚስጥረ ቅዱስ ቁርባን አለ፣ ከዛ ደግሞ ሚስጥረ ትንሣኤ ሙታን አለ። እነዚህ አምስቱ አዕማደ ምስጢራት ይባላሉ። አንድ ኦርቶዶክሳዊ የሚያሰኘው እነዚህን ትምህርቶች ተምሮ ተቀብሎ ለእምነቱ መጠንከር፣ እምነቱን የሚመሰክርበት፣ እምነቱን የሚመሰርትበት መሰረታዊ ሃይማኖት ትምህርቶች ይባላሉ። እነዚህ መሰረታዊ ሃይማኖት ትምህርቶች ተምረሻል ኦርቶዶክስ እያለሽ? አይ አልተማርኩም። መልካም ችግር የለውም። እሺ
ስለ ስላሴ ያለሽን እውቀት ትነግኛለሽ። እንግዲህ አሁን ፕሮቴስታንት ሆነሻል። በእኛና በፕሮቴስታንቱ መካከል ያለውን የስላሴ አስተምሮ ልዩነት ታውቂዋለሽ? ከኔ ነው የተቋረጠው? አይደለም ዲያቆን ስልክ ገፍቶባት ነው። አይ ቲንክ ተመለሳለች። እንዴት ነው ዲያቆን? ሁሉ ሰላም? ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም ነው። እናንተ እንዴት ናችሁ? እግዚአብሔር ይመስገን። ስላገኘሁ ደስ ብሎኛል። ማርያም ማን ነው ግን የሚያወራኝ? እየነዳው ስለሆነ የማወራው። ትንሿ ነኝ። ትንሿ ነሽ እንዴ? ኦኬ ኦኬ፣ እሺ። ትንሿ እንዴት ነሽ? እግዚአብሔር ይመስገን። ክብሩ ይስፋ። ተመስገን፣ እግዚአብሔር ይመስገን። እንኳን ሰላም አገናኘን። እንኳን አደረሰሽ። አሜን። እንኳን አብሮ አደረሰን። ዲያቆን እንዴት ነው? ተመስገን፣ እግዚአብሔር ይመስገን። አሁን ለሆን በደንብ አወራቸዋለሁ። ፊስ ወጣ እንዴ? አለው ያሬድ አለው። ቀጥል አውራት። እሺ፣ አለች ሌላ ወንጌል አማኝ ከያሬድ ጋር ለማውራት ፈቃደኛ ሆናችሁ አንድ ቁጥር ላኩልኝ ላስገባችሁ። የሰው ዘር አንድ ቁጥር ልከልኝ ነበር። እስቲ ማይክን አሚዩት አድርግና የሰው ዘር ሰላም ለእናንተ ይሁን። እንዴት ዋላችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። አዎ ኦርቶዶክስ ነኝና ኦርቶዶክስ ክርስቲያን ነኝ እና ናሆሚ ያው ቅሬታ ስታነሳ ነው እና ያየዋት ብዙ ጊዜ ያው ኦርቶዶክሶቹን ስለሚተቹን አይጠቅምም ተባለ። እሱ ካልጠቀመ ወደሚጠቅመው እንትን ያልኩት ለእሱን መልስ ለመመለስ የሰው ዘር ወንድሜ አሁን የበለጠውን ቃለ እግዚአብሔር ስለያዝን ችግር የለውም። በህይወታችን መገለጥ ነው። ጥሩነታችን መጥፎነታችንም በስራችን በምግባራችን በግብራችን ይገለጣል። ስለዚህ ብዙም ችግር የለውም እና አንደኛ እሷም የለችም ሀሜት እንዳይሆንብን እሷ በሌለችበት፣ ሁለተኛ ደግሞ የሚበልጠውን ቃለ እግዚአብሔር ስለጀመርን እሱ ላይ ብቻ ፎከስ እናድርግ። መታለች መሰለኝ አስገባት። ብትመለስ አሪፍ ነው። ትመለስ። ስልክ ገባብኝ። የስራ ስልክ። ችግር የለውም ነው ችግር የለውም። ኮመንት ላይ እንግዲህ የምትሳደቡ ሰዎች ወይ በሆነ በማይጠቅም ቃል የምትለዋወጡ ሰዎች ትክክል አይደላችሁም፣ አርሙ። እኔንም እሷንም ማበረታታት፣ እኔንም የሚዋዩትን ሰዎች ማበረታታት። እኔ ጊፍት አልፈልግም፣ ጊፍት ለሚሰጧቸው ስጧቸው። ግን ማበረታታት ስላችሁ በቃ በርቱ፣ አይዟችሁ፣ እግዚአብሔር ከእናንተ ጋር ነው፣ መንፈስ ቅዱስ ይግለጽላችሁ እያላችሁ ነው እንጂ ከቲፎዞ መንፈስ ውጡ። እኔ በበኩሌ ቲፎዞ ስለማልፈልግ የምፈልገው ቤተክርስቲያኔን በደሞ የተመሰረተችውን ቤተክርስቲያን ክርስቶስን ብቻ እንድታየው ነው እና ናኦሚን የማሸነፍ ወይ ናኦሚን የማሸማቀቅ ያሬድን የማሸነፍ ጉዳይም አይደለም እና በዛ መልኩ ይሁን። እሺ ናኦሚ ወይ የነገረ ስላሴን እያወራን ነበርና ነገረ ስላሴ ላይ በእኛና በፕሮቴስታንቶች ነገረ ስላሴ ሲብራራ ስናስተምር ልዩነት እንዳው ታውቂያለሽ? ልዩነት እንዳለው አላውቅም። ኦኬ እሺ። በክርስቶስ ሰው መሆን ላይ ስናስተምር ስናብራራ ልዩነት እንዳን ታውቂያለሽ? አላውቅም። ተመሳሳይ እንደሆነ ነው። ችግር የለውም። በጥምቀት ላይ እኛና ፕሮቴስታንት ወንድሞቻችን ሲያስተምሩ ልዩነት እንዳን ታውቂያለሽ? ኦኬ እሱ እንዳለው በቅዱስ ቁርባን ታውቂያለሽ? በትንሣኤ ሙታን ላይ ታውቂያለሽ? ምንድን በትንሣኤ ሙታን በክርስቶስ በትንሣኤ ሙታንና በክርስቶስ ዳግም መምጣት ላይ ልዩነት እንዳለን ታውቂያለሽ? አላውቅም። ኦኬ ይኸውልሽ አሁን ናኦሚዬ የእኔ አሁን መመክርሽ ይሄንን ነው። እኔ አሁን እምነት ብቀይር እነዚህ እምነት የተባሉ ነገሮች ላይ ጥያቄ ካለ ነው የምወጣው። ምክንያቱም እነዚህ ናቸው የእምነት መሰረቶች ለእኛ። ኦኬ እንደ አንድ ኦርቶዶክሳዊ የእምነት አንቺ አሁን ፕሮቴስታንት ነሽ፣ ወደ ኦርቶዶክስ ልምጣ ብትይኝ የማስተምርሽ እነዚህ ነው። አምስቱን አዕማደ ምስጢር መጀመሪያ የምትማሪው እነዚህን ዶግማዎች ነው የምትማሪው። እነዚህን ዶግማዎች አምኛለሁ ተረድቻለሁ ስትይ ነው የምትጠመቂው የኦርቶዶክስ አባል የምትሆኝ። ተረዳሽ? ሰው እነዚህ ነገሮች ላይ ጥያቄ ሳይኖርሽ እነዚህ ነገሮችስ አትማሪያቸውም።
ኦኬ እንዲያውም ዳኒ መጥቷል። አይ ቲንክ የሚጠቅምሽ ከዳኒ ጋር ሳወራ ይሻላል መሰለኝ። የፕሮቴስታንቱን እይታም እንድትሰሚ ስለምፈልግ ማለት ነው። ዳኒዬ እንኳን በሰላም መጣ። እንዴት ነህ ወንድማችን መዝሙር ያሬድ? ሰላም ነህ? ሰላም ብያለሁ። ትንሿ ድሊ የሰው ዘር ሰላማችሁ ይብዛ። ታች ያላችሁ ሰዎችም የተባረካችሁ ወንድሞች እህቶች ሰላማችሁ ይብዛ። እሺ ዳኒ ሰላም ይድረሰን ለሁላችንም። እግዚአብሔር ይመስገን። ምን እያወራን ነበር መሰለሽ ዳኒዬ? እህታችን ናኦሚ በቅርቡ ነው ፕሮቴስታንት የሆነችውና ከኦርቶዶክስ ወደ ፕሮቴስታንት ከመውጣቷ በፊት ኦርቶዶክሳዊ ትምህርቶችን ተምረሽ ነበር ወይ? በተለይ እነዚህን 5ቱ ዶግማዎች የምንላቸውን የእምነት መሰረት የምንላቸውን ትምህርቶች እነሱ ላይ ጥያቄ ፈጥረውብሽ ተምረሽ ነበር ወይ? ስላልተማረችም አታውቃቸውም እስከነጨረሹ። ስለዚህ አሁን ለእሷ የሚጠቅማት ልዩነት እንዳለን አንድ ሰው ሚዩት አድርጉልኝ። ስለዚህ እሷ እንድትጠቀም ሰውም እሷ ብቻ ሳትሆን ሌላውም እንዲጠቀም እኔም እንድጠቀም በእኛና ፕሮቴስታንቱ መካከል ያለውን የ5ቱን ዶግማዎች የአስተምሮ ልዩነት አንተም እኔም እንድናነሳላት እፈልጋለሁ፣ ሌሎችም እንዲማሩበት ማለት ነው። ምክንያቱም ብዙ ሰው ብዙ ጊዜ ይሸወዳል፣ አንድ አይነት እንመስላቸዋለን በእነዚህ 5ቱ ትምህርቶች። ስለዚህ እንደዛ ብናደርግ መልካም ነው። ዳኒቾ በጣም ጥሩ ነው። በጊዜ ነው የምናወራው በታይም ችግር የለውም ዳኒ። እኔ እናንተ ያው ስለምታወቅ ታይምም ያዝ አያዝም። እኔ እናንተ ተከባብረን በጨዋ ደንብ እስካወራን ችግር የለውም። ያው አንተም አብዝተህ እንዳትጠይቀኝ እኔም አብዝቼ እንዳልጠይቅህ ባላንስድ እንዲሆን ታይም ተደርጎ በምን ዙሪያ እናወራ? ለምን ከስላሴ እንጀምራለን። ያው የስላሴ ከዛ ስጋዌ ከዛ ጥምቀት ከዛ ቅዱስ ቁርባን ከዛ ትንሣኤ ሙታን እያለን የምሄደው። ኦኬ ጥሩ እሺ፣ በስላሴ እንቀጥል። አዎ ልጅቷ ብትመጣ ግን ጥሩ ነበር። ወይ ካለች አንድ ቁጥር ጻፊልኝ ኮሜንት ላይ ካለሽ። አንድ ዳኒ ይቅርታ። እሺ ኑሃሚ ላኪልንና ኑሃሚ ላኪልን። እነ ዳኒና መዝሙር ያሬድ ያወራሉ፣ በዛውም ሁላችንም እንማራለን። እህት ወንድሞቼ ዝቃቸዋለን ብላለች። አይ ቲንክ ልካለች መሰለኝ። ሼሩንና ታቡን ከፍ አድርጉልን። ይህም በትህትና ጠይቃቸዋለሁ። እሺ እሺ ቤት እየገባው ሰው ነው እንኳን የሚጮህባችሁ ድምፅ ከሰማችሁ ይቅርታ። ኦኬ እሺ ዳንኤል እንግዲህ እግዚአብሔር ይርዳን፣ መንፈስ ቅዱስ ጥበብ ማስተዋልን ይስጠን፣ እኔም ላንተም የሚጠቅም ነገር ለሰው እንድንሰጥ ይርዳን። ስለዚህ የፕሮቴስታንቱን የስላሴ አስተምሮ አንተ ትነግረናለህ፣ እኔ ደግሞ የኦርቶዶክስን አስተምሮ እናገራለሁ። ከዛ በኋላ ጥያቄዎች እናደርጋለን ማለት ነው። ኦኬ እሺ እሺ ጥሩ ነው። የፕሮቴስታንት ከሞላ ጎደል የፕሮቴስታንትና የኦርቶዶክስ የካቶሊክ የስላሴ አስተምህሮ ተመሳሳይ ነው። ምክንያቱም ሶስታችንም በአንድ መለኮት በሶስት አካል በሚለው ነው የምናምነው። መለኮት ስንል ሁሉን መግዛት፣ ሁሉን ማወቅ፣ ሁሉ ቦታ መገኘት፣ ይሄ በስልጣን በአገዛዝ እንደሚባለው ማለት ነው። በአብ በወልድ በመንፈስ ቅዱስ መካከል ልዩነት የለም። ነገር ግን በፐርሰንሁድ በምንሄድበት ጊዜ ግን ይለያያሉ። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። አብ ራሱን የቻለ እኔ ማለት የሚችል ነው። ወልድ ራሱን የቻለ እኔ ማለት የሚችል ነው። መንፈስ ቅዱስ ራሱን የቻለ እኔ ማለት የሚችል ነው። አብም ወልድም መንፈስ ቅዱስም እውቀት አላቸው። ይሄ እውቀት የየራሳቸው ቢሆንም መለኮታዊ እውቀትን በተመለከተ ሁሉም ሶስቱም ማለት ነው ሶስቱም አካላት አንድ ነው በሚያስብል መልኩ ሶስቱም አካላት የእውቀታቸው ሁሉን ያውቃሉ የሚለው ይገልጻቸዋል። ሌላኛው ፍቃድ ነው። ፍቃዱ የስላሴ ፍቃድ አንድ ሆኖ ግን ሶስቱም ላይ ይገለጣል።
መለኮታዊ ፍቃድ። ወደ ኢየሱስ ክርስቶስ ስንመጣ ግን ሰውም አምላክም ነው። ስለዚህ ሰውም አምላክም ስለሚሆን ሁለት ባህሪ አንድ ክርስቶስ ብለን ነው የምናምነው። ሁለት ባህሪ አንድ ክርስቶስ ማለት ምን ማለት ነው? ኢየሱስ ክርስቶስ ሰውም ነው ማለት ወንድሞች ሊለን ያላፈረ ቃል ስጋ ሆነ የተባለለት በአካል ወይም ደግሞ ከአባቶች በስጋ ኢየሱስ ክርስቶስ መጣ የተባለለት እንደገና ደግሞ የዳዊት ዘር የአብርሃም ዘር የዳዊት ዘርን የማርያም ዘር ማለት ይቻላል። ምክንያቱም የደፈው ምን ስለሚል ማለት ነውና ሰውነቱም ያጠራጥራልም አምላክነቱም ያጠራጥራልም። ስለዚህ ሁለቱ ባህሪያቶች በአንድ ክርስቶስ ውስጥ አለ። መተኛትና አለመተኛት፣ ማወቅና አለማወቅ፣ ሁሉም መቻልና አለመቻል፣ የፍጡርና የአምላክ ባህሪ ያለው ማለት ነውና ስለዚህ ሶስት ፐርሰኖች አሉ በስላሴ ውስጥ። ከሶስተኛው ፐርሰን መካከል ሁለተኛው ፐርሰን ሰውም አምላክም የሆነ ሁለት ባህሪ አንድ ክርስቶስ ብለን እናምናለን። ልዩነታችን እናንተ ከሁለት ባህሪ አንድ ባህሪ ነው የምትሉት። ዳኒ ስጋዌ ላይ አልገባንም። የክርስቶስ ሰው መሆን ላይ አይደለም፣ ስላሴ ላይ ነው ያለነው። ስላሴ ላይ ኦኬ፣ ችግር የለውም። ስላሴም ላይ በተመለከተ 3% አንድ አካል ብያለሁ። 3% አንድ አካል። ከዛም በኋላ እነዚህ 3 ፐርሰኖች ቅድም እንደተናገርኩት በአገዛዝ በስልጣን አንድ ናቸው። ነገር ግን ደግሞ እኔ ማለት የሚችሉ እውቀት ፍቃድ ያላቸው፣ ፍቃዱ ግን የስላሴ ፍቃድ አንድ እንደሆነ ነው ያለው። እኛ ጋር ከናንተ ይለያል የምንልበት 2 ነጥብ አለ። አንደኛው ፋንክሽናል ሰቦርዲኔሽን የሚባል ነገር አለ። ፋንክሽናል ሰቦርዲኔሽን ምንድነው? የግብር ልዩነት። አሁን መጀመሪያ አንተ ታስረዳና ወንድሜ ሰዓት ያልያዝኩልህ ሀሳቦችን እየጨረስክ እንድትሄድ። አሁን የፕሮቴስታንቱን የፕሮቴስታንቱን የስላሴ አንዴ ቅርታ መዝሙር ያሬድ ይጨርስ፣ ዳንኤል ይጨርስ። በፈለገው መንገድ አስረድቶ ይጨርስ ዳንኤል። እኛን ወክሎ በፈለገው ዳንኤል በእኛና በእናንተ ያለው ልዩነት ደግሞ ሁለተኛው ዙር ላይ እናነሳዋለን። አሁን በፕሮቴስታንት ያለውን የስላሴ አስተምሮ ብቻ ንገረን። እኔ በኦርቶዶክስ አስተምሮ ልናገር። ከዛ በኋላ ልዩነቱን ደግሞ ሁለተኛው ዙር ላይ እናነሳለን። እሺ፣ አንድ ነገር ነው የቀረኝ። ይሄ ነገር ምንድነው? ፋንክሽናል ሰቦርዲኔሽን ማለት ነው። ፋንክሽናል ሰቦርዲኔሽን ማለት ነው የግብር ልዩነት። ለምሳሌ አብም ወልድም መንፈስ ቅዱስም አንድ ላይ ሊመጡ አይችሉም። መስቀል ላይ ሊሰቀል የሚገባው አንድ ነው፣ ወልድ ብቻ ነው። አብም ወልድም መንፈስ ቅዱስም ሊሰቀሉ አይገባም። ሊገረፉ የመዳን ስራችንን መጥቶ ዋጋ ሊከፍልልን የሚችለው ስለዚህ ሊላክ የሚገባው ወልድ ነው። ሰውም የሆነው ወልድ ነው። አሁን እኔ ስጋቤ እያወራው አይደለም። በዚህ ምክንያት አሁን ባልኩት ምክንያት ወልድ የስራ ድርሻው መላክን ይጨምራል፣ መቶ መሞትን ይጨምራል። ስለዚህ ፋንክሽናሊ ሰቦርዲኔት ነው ማለት ነው። ሰቦርዲኔት ማለት ግን በአገዛዝ በስልጣን ያንሳል ማለት አይደለም። ምክንያቱም በቅድመ ዓለም የነበረ ሁሉን የፈጠረ ሁሉን የሚችል አልፋና ኦሜጋ ፊተኛና ኋለኛ የሆነ አምላክ የሆነ ከአባቱ እኩል ሆኖ በአንድ ዙፋን ላይ ተቀምጦ አምልኮ የሚቀርብለት በሰማይ በምድር ከምድርን በታች ያሉት ሁሉ ጉልበት ሁሉ የሚንበረከኩለት ነው። ይሄ ኢየሱስ ያንሳል ማለት አይደለም። ግን ስራም በተመለከተ ልክ ልጅ በእናት እንደሚላኩላ ኢየሱስ ክርስቶስ ደግሞ ተልኮ መቶኛን ነፃ አውጥቷል ማለት ነው። አባትና ልጅነታቸው ከጥንት የነበረ ነው ለማለት ነው። ምንም ልዩነት የለውም። ወደ እናንተ እንግዲህ እመጣለሁ ማለት ነው በሚቀጥለው ራውንድ። የራሳችንን የተናገርኩት በዚህ ጉዳይ ላይ ልጠይቀኝ ትችላለህ ማለት ነው። ኦኬ፣ እሺ፣ እግዚአብሔር ይስጥልን ዳንኤል፣ አመሰግናለሁ። እንግዲህ ሁላችሁም ክርስቲያን ኦርቶዶክሳውያን በደንብ አስተውሉ። የምናገረው ጥያቄው ውይይታችን ስለ ስላሴ ነው። ስላሴን አብራራ ነው። ስላሴን ተናገር ነው። ስላሴ ስንል ደግሞ ቅድመ ዓለም የነበረውን ዓለምን ሳይፈጠር የነበረውን በአካል 3 በግብር 3 በስም 3 የነበረውን ስላሴ ነው የምናወራው። ስለዚህ እኛ ኦርቶዶክሳውያን ስለ ስላሴ ስናብራራ ስላሴ ላይ ብቻ ነው የምናብራራው እንጂ አሁን እንደሰማችሁት አድርገን አናብራራውም። የስላሴን አስተምሮ ኦርቶዶክስ አስተምሮ ምንድን ነው የሚለውን እናገር። እንግዲህ የስላሴ አስተምህሮ እግዚአብሔር አንድ ነው። በምን አንድ ነው? በመለኮት፣ በአገዛዝ፣ በስልጣን ይህን ዓለም በመፍጠር ይህን ዓለም በማሳለፍ በፈቃድ በፍርድ ይህን ሁሉ አንድ አምላክ፣ አንድ መለኮት፣ አንድ አገዛዝ፣ አንድ ፈጣሪ፣ አንድ እግዚአብሔር ብለን እናምናለን። ታዲያ ሶስትነቱ በምንድን ነው ቢሉ ይህ በመለኮት አንድ የሆነው፣ ይህ በአምላክነት አንድ የሆነው፣ ይህ በፈቃድ አንድ የሆነው፣ ይህ በስልጣን አንድ የሆነው እርሱ እግዚአብሔር
ደግሞ በሶስትነቱ ደግሞ ተገልጧል። በምኑ ብንል በሶስትነት በአካል ሶስት እንላለን። አብን ከወልድ ሳንደባልቅ ወልድን ከመንፈስ ቅዱስ ሳንደባልቅ ሳንቀላቅል ልዩ የአካል ሶስትነት አለ ብለን እናምናለን። ልዩ የአካል ሶስትነት ማለት ነው አብ እኔነት አለው ማለት ነው። ወልድ እኔነት አለው፣ መንፈስ ቅዱስ እኔነት አለው። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስም ወልድ አይደለም። ይልቁንም ልዩ የሆነ የአካል ሶስትነት አለ። ስለዚህ በአካል ሶስት እንላለን። ይህን ደግሞ አምላካችን ኢየሱስ ክርስቶስ ክብር ይግባውና በማቴዎስ ወንጌል ላይ በዮሐንስ ወንጌል ምዕራፍ 1 ላይ እንዲሁም ማቴዎስ ወንጌል ላይ ስናነብ አምላካችን ኢየሱስ ክርስቶስ በሚጠመቅበት ጊዜ በዮርዳኖስ ወንዝ በዮሐንስ እጅ በሚጠመቅበት ጊዜ ከሰማይ የምወደው ልጄ ይህ ነው የሚል የአብ ድምፅ ሰምተዋል። አብ እኔነት አለው። ወልድ ደግሞ ሲጠመቅ አይተነዋል፣ በምድር እኔነት አለው። መንፈስ ቅዱስ ደግሞ በርግብ አምሳል ሲወርድ ደግሞ ሲገለጥ አይተነዋል። መንፈስ ቅዱስ እኔነት አለው። የሉቃስ ወንጌል ምዕራፍ 1 በምናጠናበት ክፍል ላይም ወደ እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል በተላከ ጊዜ ይህ እንዴት ይሆናል ብትለው ምን ብሎ የመለሰላት? ከአንቺ የሚወለደው የእግዚአብሔር ልጅ ነው ከማለቱ በፊት ምን አላት? የልዑል ኃይል ይጸልልሻል። አያችሁ፣ የልዑል ኃይል ልዑል የተባለ አብ ይጋርድሻል፣ ይሸፍንሻል ብሎ የአብን የወልድ የመንፈስ ቅዱስን ልዩነት ልዩ የሶስትነትን አስተምሮናል ቅዱስ ገብርኤል። ስለዚህ በአካል ሶስት እንላለን። ቀጥሎ በምን ሶስት እንላለን ቢሉ በግብር ሶስት እንላለን። የግብር ሶስትነት አለ። የግብር ሶስትነት ማለት ምን ማለት ነው? አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን። አብ ግብሩ ወልድን መውለድ ነው። ወልድ ሁለት ልደት አለው ብለን እናምናለን። የመጀመሪያው ልደት ከባህሪ አባቱ ከአብ ያለ እናት ቅድመ ዓለም የተወለደ እንጂ ያልተፈጠረ እንደምንለው ማለት ነው። ከዛ ደግሞ ከድንግል ማርያም ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስ ነስቶ እንላለን። በኋላ ስጋይ ላይ በደንብ እናወራለን። ይሄንን ነስቶ ሁለተኛ ላይ ደግሞ ከድንግል ማርያም ተወለደ እንላለን። በመዝሙረ ዳዊት መዝሙር 110 ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ ይላል። አብ ስለ ልጁ ሲናገር ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ። አጥቢያ ኮከብ የተባለው ማን ነው? ምንድን ነው የሚለውን በኋላ እንጠየቀዋለን። ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ ይለዋል። ይህንን ዕብራውያን ላምጡ ቅዱስ ጳውሎስ ይህን ይነግረናል። ስለ ልጁ ግን ብሎ ይነግረናል። ስለ ልጁ ግን ብሎ ቅድመ ዓለም የነበረ ከባህሪ አባቱ ጋር አብሮ የነበረ እንደሆነ ይነግረናል ማለት ነው። ስለዚህ በግብር አብ አባት ነው፣ በግብር ደግሞ ወልድ ልጅ ነው እንላለን። በግብር ወልድ ልጅ ነው። የማን ልጅ ነው? የአብ የባህሪ ልጁ ነው እንላለን። ከአብ ጋር ትክክል የሆነ የባህሪ ልጁ። ፊልጵስዩስ መልእክት ላይ ምዕራፍ 2 ላይ ቅዱስ ጳውሎስ እንደነገረን ማለት ነው እርሱ በእግዚአብሔር መልክ ሲኖር ሳለ እንደተባለው ማለት ነው ከአብ ጋር ትክክል ሆኖ የአብ የሆነው የወልድ በአብና በወልድ መካከል የግብር ልዩነት ቢኖርም የስልጣንና የመለኮት ልዩነት ግን የለምና፣ ስለዚህ በግብር ወልድ የአብ ልጅ እንላለን ማለት ነው። የባህሪ ልጅ እንላለን የአብ። በግብር ደግሞ መንፈስ ቅዱስ ደግሞ ሰራጺ ነው። መንፈስ ቅዱስ ከአብ ብቻ የሚሰርጽ ነው፣ ከአብና ከወልድ አይሰርጽም። ይሄ ምንፍቅና ነው፣ ክህደት ነው። መንፈስ ቅዱስ ከአብ ብቻ ይሰርጻል። መንፈስ ቅዱስ ከአብ ይሰርጻል፣ ወልድ ከአብ ይወለዳል። ስለዚህ መንፈስ ቅዱስ ደግሞ ሰራጺ እንለዋለን፣ ከአብ የሚሰርጽ ማለት ነው። ስለዚህ የግብር ሶስትነት አለ ማለት ነው። ከዛ ደግሞ የስም ሶስትነት አለ። ኦቪየስ የስም ሶስትነት አለ። የስም ሶስትነት ስንል አብ ወልድ መንፈስ ቅዱስ እንላለን ማለት ነው። አብ ወልድ መንፈስ ቅዱስ እንላለን። ስለዚህ የኩነታት ሶስትነትም አለ። በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ ትንፋስነት እንላለን። ይህንን በኋላ ስለምንጠያየቀው በደንብ ደግሞ እናነሳዋለን። ስለዚህ የነገረ ስላሴ ትምህርታችን ጥርት ያለ ነው። ምንም ሳንደባለቅ ሳንቀላቅል አስቀድሞ የነበረውን ስላሴ ፍጥረትን ከመፍጠሩ በፊት በባህሪው ህልው የሆነውን ስላሴ፣ ፍጥረት ከመፈጠሩ በፊት በአካል ሶስት የሆነው ስላሴ፣ ፍጥረት ከተፈጠረን በኋላ የአካል ሶስትነቱ ያልጠፋ ስላሴ፣ በተለየ አካሉ ደግሞ ወልድ ሰው ሆነ ስንል ደግሞ ከሶስቱ ቅዱስ አንዱ ቅዱስ፣ ከሶስቱ አካል አንዱ አካል፣ በተለየ አካሉ ወልድ ሰው ሆነ ስንል ደግሞ ቃልም ስጋ ሆነ የሚለውን ደግሞ ስናብራራ ወደ ስጋው ይመጣለን ማለት ነው። ስለዚህ የነገረ ስላሴ ትምህርታችን ላይ የኦርቶዶክስ ስታንድ ይሄ ነው። የፈቃድ ሶስትነት የለም። በስላሴ መሃል የስሜት የእውቀት ፈቃድ የሚባል ሶስትነት የለም። ይልቁንም በፈቃድ አንዲት ፈቃድ፣ አንዲት ስምረት፣ አንዲት እውቀት፣ ፈቃድም እውቀትም አንዲት እንላለን እንጂ አብ የራሱ እውቀት የራሱ ስሜት የለውም። ወልድ የራሱ እውቀት የራሱ ስሜት የለውም። መንፈስ ቅዱስ የራሱ እውቀት የራሱ ስሜት የሚባል ነገር የለም። የአብ እውቀት የወልድ ናት፣ የወልድ እውቀት የአብ ናት፣ የመንፈስ ቅዱስም ናት። ከአብ የተሰወረ የወልድ የመንፈስ ቅዱስ እውቀት የለም።
ስለዚህ በፈቃድ በእውቀት አንዲት ፍቃድ አንዲት እውቀት በስላሴ ዘንድ እንዳለን ማለት ነው። የኦርቶዶክስ ጥርት ያለው አስተምህሮ የነገረ ስላሴ ይሄ ነው ማለት ነው። አሁን ልዩነታችን ላይ ማውራት እንችላለን። ዳኒ ጊዜ ይስጥልኝ። ዳኒ አሁን ቀጥል። ዳኒ ታዲያ አንተ ነህ። ኦኬ እሺ ቴንክ ዩ እንግዲህ ስልክ ገብቶብኝ ነው። ምናልባት ወጥቼ መግባት አለብኝ መሰለኝ። አለሁኝ አለ ይሰማል፣ ድምፅ ይሰማል። ጥሩ ነው፣ ቀጥል። ኦኬ የሚሰማ ከሆነ ጥሩ። ብዙ ጊዜ ስልክ ሲገባ የመደረብ ነገር ስለሚኖር ነው። ቴንክ ዩ እንግዲህ ያሬድ የተናገረው ነገር ከሞላ ጎደል ጥሩ ነው። ግን ወደ ልዩነታችን ስንገባ ልዩነታችንን በስነስርዓት ማየት ይኖርብናል ማለት ነው። አንዱ ያሬድ እንዲያብራራ የምፈልገው ነገር ወይም ደግሞ ስህተት ነው ብዬ የማስበው ልዩነታችን ምንድን ነው? ኩነት የሚባለው ትምህርት ነው። ኩነት ማለት ምን ማለት ነው? አብ የወልድና የመንፈስ ቅዱስ ልብ ነው። ወልድ የአብና የመንፈስ ቅዱስ ቃል ነው። መንፈስ ቅዱስ የአብና የወልድ ሕይወት ነው ወይም ደግሞ እስትንፋስ ነው የሚል አስተምህሮ አላቸው። ይሄ ወደ ዩናይት ያደርጋቸዋል። ዩናይት ያደርጋቸዋል ማለት ምን? ወደ ኦንሊ ጂሰስ ይወስዳቸዋል። ለምን? መጽሐፍ ቅዱሳዊም አይደለም፣ ጥቅስም የለውም። ምን ማለት ነው? ወልድ ለምሳሌ ሲል የጠየቀኝ ከሆነ እኮ ጥቅስ ልስጥሃ። መቼ ጠየቀኝ? እንዴት ይሻላል? አሁን ልዩነታችንን እያወራው ነበር። ይጠይቅ ስላልከኝ ማለት አንተ ምን ታደርጋለህ መሰለህ? አሁን የማነሳቸውን ነገሮች ታዘጋጅና በኋላ ደግሞ ጠይቀሃለሁ። እንደዛ ይመስለኛል። ደግሞዋል አሁን ያልከው አልሰማሁም። ደግሞለሽ ኢንተራፕት ስለተደረገ አካሄዳችንን ጀምሮ አሁን ልዩነቱን ታስቀምጥና ከዛ በጥያቄ እንደዛ ነው ምን ያለበት። ግን ልዩነቱን ያስቀምጥና ከዛ ስለምናነሳ አጠር አድርጋችሁ ለጥያቄና መልሱም ገና ሌሎችም ነገር ስለምንዳስሳቸው እና ሾርት ኤንድ ፕሪሳይዝ አድርጋችሁ ብታቀርቡት ጥሩ ነው። ቀጥል። እሺ ኩነት ምን ማለት ነው? በኦርቶዶክስ አስተምህሮ ግማሽ ገጽ ነው ያገኘሁት ማቴሪያል። በነገራችን ላይ እዛው ዌብሳይታቸው ላይ www.ethiopianorthodox.org ላይ አለ። ኩነት ማለት አብ የወልድና የመንፈስ ቅዱስ ልብ ነው ይላል። ስለዚህ የሚያስቡት ወልድና መንፈስ ቅዱስ በማን ነው? በአብ ነው የሚያስቡት ይላል። ከዛ ወልድ የአብና የመንፈስ ቅዱስ ቃል ነው። ስለዚህ ሊናገሩ ሲፈልጉ በቃል ነው የሚናገሩት፣ በወልድ ነው የሚናገሩት ይላል። መንፈስ ቅዱስ ደግሞ ይልና መንፈስ ቅዱስ የአብና የወልድ ሕይወታቸው ነው፣ እስትንፋሳቸው ነው ይላል። እና ለዚህ ግን ጥቅስ የለም። እዛው መጽሐፉ ላይ ራሱ www.ethiopianorthodox.org ላይ የለም። በጥቅስ ላይ የያዙት ዝም ብለው ነው ያስቀመጡትና ያሬድ እንዲያብራራ ጠይቃለሁ። ምክንያቱም አንዱ ልዩነታችን እሱ ስለሆነ ማለት ነው። ሲቀጥል ያስተምሮ በቸርች ፋዘር ውስጥ የለም፣ ካለ ከያሬድ እጠብቃለሁ። ሲቀጥል ስኮላርስም በዚህ ጉዳይ ላይ የጻፉት ነገር የለም ሶፋር እስከማውቀው ድረስ። ስለዚህ ያሬድ በዚህ ጉዳይ ላይ ማብራሪያ እንዲያመጣልኝ እፈልጋለሁ። ስለዚህ የኩነት ትምህርት በአጠቃላይ በእኔ መረዳት ኢትዮጵያዊ በአማርኛ ነው ያገኘሁት፣ ኢቭን በእንግሊዝኛም አላገኘውም ኩነት የሚለው ቃል ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ ጥቅስ የለውም፣ በቸርች ፋዘር የለም፣ ስኮላርስ ሲያወሩበት አልሰማውም። ስለዚህ በዚህ ጉዳይ ላይ ወንድማችን ያሬድ እንዲያብራራ እጠይቃለሁ ማለት ነው። ሌላኛው ስሜት፣ እውቀት፣ ፍቃድ የሚለው ላይ ያው ጌታ ኢየሱስ ክርስቶስ ለምሳሌ ነፍሴ ተጨነቀች። እሱን ስጠይቅህ ነው፣ እሱን ስጠይቅህ ትመልሳለህ። ምክንያቱም ስሜት፣ እውቀት፣ ፍቃድ ላይ ልዩነት ስላለን አሁን ልዩነት ያነሳው ላይ ስጠይቅህ ትመልስልኛለህ። አሁን የኔን እንኳን አንተ ጠይቀኝ አልመልስልህም ዳኒ፣ የምመልስልህ በጥያቄ መልክ ስናደርገው ነው። አሁን ልዩነታችንን ብቻ ነው የምናስቀምጠው። ከዛ ወደ ጥያቄና መልሱ ስንሄድ ልዩነታችን ላይ ማስረጃ እንጠይቃለን ማለት ነው እኮ። ስሜት የለውም ስለምትሉ እሱን ለማስቀመጥ ነበር። ስሜት አንተን ጠይቃለሁ፣ እሱ የምጠይቅ እሱ ስለሆነ ጠይቃለሁ። ስለዚህ አሁን አላብራራው? አዎ እጠይቃለሁ፣ ታብራራዋለህ ስጠይቅህ። ኦኬ እሺ፣ ችግር የለውም። ሌላኛው ፊሎኬ ነው። ፊሎኬ ማለት ምን ማለት ነው? መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው የሚል አስተምህሮ ነው።
መንፈስ ቅዱስ ፊሎኬ ማለት በኒቂያ በመጀመሪያው ላይ መንፈስ ቅዱስ ከአብና ከወልድ ሳይሆን ከአብ ይሰርጻል የሚል ነው ያለው እና ነገር ግን ቆይተው በተለይ ካቶሊክ ሳይድ ያሉት ሰዎች መንፈስ ቅዱስ የሚሰርጸው ከአብና ከወልድ ነው ብለው ጽፈዋል እና ይሄንን ይቃወሙታል። እኔ ያን ያክል ስትሮንግ ኦፖዚሽን የለኝም፣ ግን ይሄንን የሚደግፉ አባቶች በጣም ፕሮሚነንት አባቶች አሉ። በጣም ፕሮሚነንት አባቶች። ስለዚህ በእነ ያሬድ አመለካከት መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው ካልን እኛ ከተሳሳት እኛ በዚህ ምክንያት የእግዚአብሔር መንግስት አትወርሱም ከተባል እነዚህ ፕሮሚነንት አባቶችም አይወርሱም ልንል ነው ማለት ነው። ይሄ በጣም አጠያያቂ ነው። ለምን ስማቸው ፒክ ማውጣት ይችላል እዚህ ጋር ስማቸውን ማለት በፊሎኬ የሚያምኑ ቸርች ፋዘሮች ወደ 8 ፕሮሚነንት ቸርች ፋዘሮች አይ ቲንክ ካፓዶሺያን ፋዘርስም ይጨምራል፣ እነዚህ እነ ግሪጎሪን ይጨምራል። ስለዚህ አባቶች የደገፉትን እንዲሁ ዝም ተብሎ ከመሬት ተነስተዋል ጴንጤዎች ከአብና ከወልድ ያሉትና የደገፉትን ሙሉ በሙሉ ስንቃወም በጣም አስቸጋሪ ነው የሚሆነው። ሌላኛው ልዩነታችን ምንድነው? ስለዚህ አባቶች በጣም ድጋፍ አለው፣ ወደ 8 አባቶች ማምጣት ይችላል ብያለሁ። ሌላኛው ፋንክሽናል ሰቦርዲኔሽን ነው። ፋንክሽናል ሰቦርዲኔሽን ማለት ምን ብያለሁ ቀደም? አባት ያህዌ ላከው የሚል ጥቅስ አለ ዘካርያስ ቁጥር ምዕራፍ 8 ቁጥር ላይክ ምዕራፍ 8 ከቁጥር 8 እስከ 12 ላይ መሰለኝ ማውጣት ይችላል አክቹአሊ እና ተልኬ መጥቻለሁ ከእስራኤል ጋር አብሬ ኖራለሁ ይላል። ስለዚህ የመላክን ሮል የወሰደው ማን ነው? ወልድ ነው። ይሄ ምን ይባላል? ፋንክሽናል ሰቦርዲኔሽን ይባላል። ማለት በኦንቶሎጂካሊ ወይም ደግሞ በማንነት አምላካዊ ማንነት ላይ ወልድ ከአብ ባያንስም በሚሰራው ስራ ስጋን ለብሶ በመምጣቱ ወልድ ከአብ ያንሳል። ለዚህ ነው ዮሐንስ 14:28 ላይ ዮሐንስ 20:17 ላይ አንደኛ ቆሮንቶስ ምዕራፍ 11:3 እና አንደኛ ቆሮንቶስ 15:28 ላይ ይሄንን መልእክቱን ሲያስቀምጥ እናያለን። አባቴ ከኔ ይበልጣል ምናምን። ከዛ በፊት ግን ምን ይላል? ሁሉ በእርሱ ሆነ ከሆነው አንዳች ያለ እርሱ አልሆነም ብሎ ኢየሱስ ክርስቶስ ሁሉን እንዳደረገ ከአባቱ እኩል እናያለን። ሌላ ቦታ ላይ ደግሞ በእግዚአብሔር መልክ ሲኖር ሳለ ይላል የባሪያን መልክ ይዞ መጣ ይላል። በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ይዞ መጣ። ስለዚህ ምን እናያለን? በእግዚአብሔር መልክ ይኖር በነበረበት ጊዜ ከአብ እኩል እንደነበረ እናያለን። በመጀመሪያም ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም አነስ ያለ እግዚአብሔር ነበረ አይደለም የሚለው ቃል አምላክ እንደነበረ ይናገራል። ስለዚህ ቃል በቅድመ ዓለም ከአባቱ እኩል እንደሆነ እናያለን። በድህረ ከተወለደ በኋላ ማለት ከማርያም ከተወለደ በኋላ ግን የሰውን ፖዚሽን ይዟል። ስለዚህ ፋንክሽናል ሰቦርዲኔሽን እንለዋለን። ፋንክሽናል ሰቦርዲኔሽን ግን ኦንቶሎጂካል ፋንክሽናል ማለት የግብር ልዩነት ማለት ነው። ኦንቶሎጂካሊ ግን ለውጥ አለው ማለት አይደለም ማለት ነው። አይ ቲንክ ከዚህ ያለፈ ልዩነት በስላሴ ዙሪያ አለን ብዬ አላምንም። ከዛ በተረፈ የሚመጡ ነገሮች ሲኖሩ እናወራለን። እሺ ቴንክ ዩ። እሺ በጣም ይቅርታና ከእርሱ ጋር በጣም አይገናኝም ያወራው ነገር ዳኒ። እንግዲህ ሆፍሊ ለሚታዘብ ሰው ተዋሎ እሱን አሁንም ስላሴ ላይ ፎከስ አርክ። ስለ ስላሴ ነው የምናወራው። እንግዲህ አንተ ስታንድ ሰው በመሆኑ ወልድ ከአብ ያንሳል የሚል ስታንድም ነው እየሰማሁበት ያለው። ሌሎችንም እናነሳዋለን፣ ግን ስለ ስላሴ ነው ርዕሳችን። ፕሊዝ ስላሴ ላይ ፎከስ አርክ። ኦኬ እሺ። በኋላ ላይ ስንጠያየቅ እናብራራዋለን። በተለይ የኩነት ትምህርትን ማለት ነው። የኩነት ትምህርትን መንፈስ ቅዱስ ለአብና ለወልድ እስትንፋሱ ሲባል ምን ጥቅስ የለም ብሏል። ውሸት ነው። ጥቅስ አለ። ቢጠይቀኝ ጥሩ ነበረ፣ ስለመልስለታለሁ በኋላ ችግር የለውም። የፕሮቴስታንትና የኛ ልዩነት ምንድነው ስላሴ ላይ? ኦኬ አሁን ከቅድም እንደሰማችሁት እኛ ኢየሱስ ክርስቶስ ሰው በመሆኑ ከአብ ያንስመው ነው። ሰው በመሆኑ መለኮትነቱ አልቀርም። ሰው በመሆኑ ከአብ የተለየ መለኮት የለውም። ምክንያቱም በዮሐንስ ወንጌል ምዕራፍ 3 ላይ ስናነብ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ኢየሱስ ክርስቶስ በምድር ሳለ በሰማይም ነበረ። ከሰማይ አልጎደለም፣ ከሶስትነቱ አልጎደለም። በሰማይም ይመለካል፣ በምድርም በስጋ ማርያም ደግሞ ተገልጦ አይተነዋል። ስለዚህ ያነሰ ክርስቶስ እኔ አላቅም። ትልቁ ልዩነታችን ይሄ ነው። ሰው በስላሴ አስተምሮ ላይ
ፕሮቴስታንቶች የአካልን ሲያብራሩ አካል የሚለውን ሲያብራሩ እኛ አካልን ስናብራራ ብለን እናብራራለን። አብ እኔነት አለው፣ ወልድ እኔነት አለው፣ መንፈስ ቅዱስ እኔ ማለት ይችላል። የአካል ሶስትነት መኖሩ ግን የፍቃድ ሶስትነት የለም። ፕሮቴስታንቶቹ አካልን አብራራው ስትላቸው በኋላም ሲያብራራው ስምታላችሁ ምን ብሎ ይሄን ነገራችኋል? አካል ማለት የራሱ ስሜት፣ ዕውቀት፣ ፈቃድ ያለው ብሎ ያብራራላችኋል። የራሱ ስሜት፣ ዕውቀት፣ ፈቃድ። የትኛው የሥላሴ አስተምሮ ነው? እስቲ የትኛው አባት ነው የራሱ ስሜት፣ ዕውቀት፣ ፈቃድ? ሥላሴ ስሜት አለው፣ መለኮት ስሜት አለው ብሎ ያስተማረ። በዛ ላይ ደግሞ የራሱ ስሜት፣ ዕውቀት፣ ፈቃድ አለው ሲሉ ፕሮቴስታንቶች ምን ማለት ነው? አብ አካላዊ ነው፣ አካላዊ ነው። አብ እኔነት አለው፣ ወልድም እንደዛው ነው፣ መንፈስ ቅዱስም እንደዛው። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። ስለዚህ አብ በራሱ የራሱ ስሜት፣ ዕውቀት፣ ፈቃድ አለው። መንፈስ ቅዱስ በራሱ የራሱ ስሜት፣ ዕውቀት፣ ፈቃድ አለው። ወልድም እንደዛው። ስለዚህ ሶስት አምላክ ሆነባቸው። ጭራሽ ሶስት ፈቃድ የለማ። እኛና ፕሮቴስታንትን የሚለየን ትልቁ መስመር ይሄ ነው፣ ቀይ መስመር። በሥላሴ ዘንድ ሶስት ፈቃድ የለም። በሥላሴ ዘንድ ሶስት ዕውቀት የለም። የአብ ዕውቀት፣ የአብ ፈቃድ፣ የወልድም ፈቃድ ነው። በወልድ ሰው መሆን የወልድ የራሱ ፈቃድ አለበት፣ የአብም የመንፈስ ቅዱስ ፈቃድ አለበት። አብ ብቻ ፈቅዶ አይደለም ወልድ ሰው የሆነው። በአብ በወልድ በመንፈስ ቅዱስ መካከል የእውቀት የፈቃድ ሶስትነት የለም። ይሄ ትልቅ ምንፍቅና ነው። ስለዚህ ይሄ ከፕሮቴስታንቱ ጋር ትልቁ የሚለየን ነገር ይሄ ነው። ሌላው ፕሮቴስታንቱ መንፈስ ቅዱስ ለራሱ እስትንፋስ ነው፣ ህይወት ነው። ለአብና ለወልድ ህይወት አይደለም ወይም እስትንፋስ ተብሎ አይጠራም ብለው ፕሮቴስታንቶች ይቃወማሉ። ከመጽሐፍ ቅዱስ ጋር ነው የሚጋጩት። መጽሐፍ ቅዱሱ እስትንፋስ ስለሚለው መንፈስ ቅዱስም ማለት ነው። ስለዚህ ዳኒን በኋላ የምጠይቀው ከጠየቀኝ በኋላ ምንድን ነው የመጀመሪያው በአብ በወልድ በመንፈስ ቅዱስ መካከል የስሜት የእውቀትና የስሜት የፈቃድ ሶስትነት አለ ብሎ ያስተማረ ማን ነው? ለዛ መጽሐፍ ቅዱስ ጥቅስም እፈልጋለሁ። እንዲሁም መጽሐፍ ቅዱስ ጥቅስ ብሰጠኝ ደስ ይለኛል። ግድ የለም ፋዘርስ ሪቸርች ፋዘርስ የሚለው እንቶ እንዲሁ መጽሐፍ ቅዱስ እጃችን ላይ ያለው ሁሉም ሊያገኘው የሚችለውን በሱ ላይ ታሳየኛለህ ማለት ነው። እዛ ድረስ አልጠይቅም፣ ችግር የለብኝም። እኔ አንድ የምታሳየኝ እሱ ነው። ሌላ ደግሞ ልዩነታችን መንፈስ ቅዱስ የአብና የወልድ ወይም የእግዚአብሔር እስትንፋስ አይባልም ብለሃል። መጽሐፍ ቅዱስ ጥቅስ አለ እሰጥሃለሁ፣ እሱ እንዴት እንደምትፈታው ደግሞ ታሳየኛለህ ማለት ነው። ስለዚህ እነዚህ ላይ በሥላሴ ላይ እንግዲህ በሥላሴ ላይ አብ የራሱ ስሜት፣ ዕውቀት፣ ፈቃድ፣ ወልድ የራሱ ስሜት፣ ዕውቀት፣ ፈቃድ፣ መንፈስ ቅዱስ የራሱ ስሜት፣ ዕውቀት፣ ፈቃድ ከተባለ ሁሉን ያዛባል። አንድ መለኮት የሚለውን ያዛባል። ምክንያቱም በመለኮት ሁሉን አዋቂ ነው። መለኮት ሁሉን ቻይ ነው፣ ሁሉን አድራጊ ነው። መለኮት ፈቃድ ያለው ነው። መለኮት ዕውቀት ያለው ነው። ስለዚህ የራሱ ፈቃድ አለው እያንዳንዱ ካልን ሶስት መለኮት አለ እያሉ ነው ፕሮቴስታንቶች። ስለዚህ ሁሉን ነገር የሥላሴን ትምህርት ሁሉ የሚያዛባ ነው የሚሆነው እና እነዚህ ላይ መልስ እንድትመልስልኝ ይፈልጋለሁ። ጨርሻለሁ። ዳንኤ ጥያቄ መቀጠል ትችላለህ። ኦኬ። በነገራችን ላይ ያላልነውን ነገር አንድ ነገር ተራ ሲደርስ ዳንኤ ተራ ሲደርስ ትመልስልኛለህ ስጠይቅህ። አላቋርጥህም ብዬ ነው እንጂ ለምሳሌ በጥያቄ መልክ ላድርገውና ኢየሱስ ክርስቶስ ከአብ ያንሳል ያልኩበት ቦታ አለ እንዴ? ኢየሱስ ክርስቶስ ከአብ ያንሳል ብያለሁ ነው? በጥያቄ ስናነሳው ነው እኮ ጥያቄ ጠይቀኝ አልከኝ አይደል? ጠየቅኳ። ጠየቀኝ ማለት አሁን ምንድነው እያደረክ ያለው? ምን ይሻላል አካሄዳችን? እኔ ኢየሱስ ክርስቶስ ከአብ ያንሳል አልኩኝ እንዴ? ዳኒና ያሬዳ እኔ ኢየሱስ ክርስቶስ ናኦሚ አንዴ ማንም ሰው እንዳይገባ፣ ናኦሚ ማንም እንዳይገባ። ዳኒ ጥያቄ ጠየቀኝ ልመልስ። የጠየቀኝ ነው እኔ ኢየሱስ ከአብ ያንሳል ብያለሁ እንዴ? አንድ ዳኒ የሚዩት አድርጎና ስለዚህ ይህን ጥያቄ ስትመልስ ጌታ መጣሁ። የአንተ ጥያቄ የመጠየቂያ ሰዓት ስለሆነ ጥያቄ ላይ ያው ሰው ብዙ ሰዓት ሊወስድ ስለሚችል ቀጣይ አሁን ከ50 ነው። ቀጣይ 10 ደቂቃ ለመዝሙረ ጥያቄዎችን ጠይቀው በተነሳው ነገር ላይ ማንኛውንም ጥያቄ ግን 15 ቢሆን ይሻላል አይሻልም? 15 ደቂቃ አይሻልም? ቀድሜ ከጨረስኩኝ ጨረስኩኝ። ያሬድን በነፃነት እንዲመልስ እሺ 15 ደቂቃ እሺ። እና ያሬድን በነፃነት እንዲመልስ ማለት ነው። እሺ ጥሩ። ስለዚህ ያሬድን የምጠይቀው ጥያቄ ፕሮቴስታንቶች መቼ ነው ኢየሱስ ከአብ ያንሳል ብለው ያስተማሩበት? እሺ ቅድም ስትናገር
ቅድመ ዓለም የነበረው ኢየሱስ አካላዊ ቃል ሰው ሲሆን ምንም እንኳን መለኮት ቢሆን ሰው በመሆኑ አንሷል ብለሃል እኮ። ኦንቶሎጂካሊ አላልኩም። ኦንቶሎጂካሊ ማለት ለምሳሌ ባልና ሚስት ሁለቱም ሰው ናቸው። ነገር ግን ሚስት ለባሏ ትገዛለች። ይሄ ማለት ነው ሚስት በአሰራር ደረጃ ሰው ስላልሆነች ወይም ከወንድ ስላነሰች ሳይሆን የግብር ልዩነት ነው ያላት። የዚህ አይነት ፋንክሽናል ሰቦርዲኔሽን አለ አልኩ እንጂ አብ ወልድ ከአብ ያንሳል ወይም በስላሴ መካከል መበላለጥ አለ ብዬ እኔ አልናገርምም ልናገርም አልችልም። ወልድ ኦኬ ለካ አንተ ጥያቄ ተራ ነው። እሺ ቀጥል ጠይቀኝ። አልገባኝም። አሁን ምንድነው ያልከውን ነገር አላልኩም እያልክ ነው ዳንኤል? እኔ ያልኩት ፋንክሽናል ነው ያልኩት። ፋንክሽናል ማለት በስራ በግብር ልዩነት አለው ነው እንጂ ያልኩት በግብር አልኩ እንጂ በኔቸር ኦንቶሎጂ ማለት እንግዲህ ለምሳሌ እኔ በሰውነቴ ከሮቦት አላንስም አልበልጥም። ሁለታችንም እኩል ሰው ነን። ነገር ግን የስራ ግብር ሲሰጠን ምናልባት እሷ አለቃዬ ልትሆን ትችላለች። በሰውነት ግን አንድ ነን እኔና እሷ። እሺ መልስ ልስጥ ዳንኤል? ትችላለህ። አለዛ በስላሴ መካከል የስልጣን ልዩነት ያስቀመጥንበት ቦታ ካለ አሳየን ባጭሩ። ኦኬ በጣም ጥሩ። እሺ እንግዲህ በደንብ ስሙ። ቅድም ዳኒ አሁን ያለውን እየካደ ነው እንግዲህ ያው ሁላችንም ስለሰማን ማለት ነው። በግብር ሶስትነት ሲጀመር የባልና የሚስት ኤግዛምፕል ምሳሌ አይሆንም እውነቱን ለመናገር። ምክንያቱም መጽሐፍ ቅዱሱ ባል በገዛ ሰውነቱ ላይ ስልጣን የለውም፣ ሚስትም በገዛ ሰውነቱ ላይ ስልጣን የላትም ይላል። ስለዚህ የባልና የሚስት ምሳሌ አይሆንም እውነቱን ለመናገር። ስለ ስልጣን ስንመጣ፣ ስለ ፈቃድ ስንመጣ፣ ስለ መለኮትነት ስንመጣ በአብ በወልድ በመንፈስ ቅዱስ መካከል መበላለጥ መቀዳደም የለም። ክርስቶስ አምላካችን ኢየሱስ ክርስቶስ ሰው በመሆኑ ከአብ አነሳ አይባልም። ይሄ ነው መልሴ። ኦኬ ባይ ዘ ዌይ ፋንክሽናል ሰቦርዲኔሽን ማለት በግብር መካከል ያለ ልዩነት ነው እንጂ ኦንቶሎጂካል አይደለም አልኩኝ እኮ ያሬድ። እሺ ኦንቶሎጂ ማለት ነው። ኦንቶሎጂ እና ፋንክሽናል ኦንቶሎጂ ማለት ስሪት ማለት ነው፣ ኔቸር ማለት ነው። ስለዚህ አብ እንደ ወልድ ነው፣ ወልድ እንደ አብ ነው። ልዩነት የላቸውም ሁለቱ መካከል። ምን ማለት ነው? እኔ እንኳን እየጠየቅ እኔ ደግሞ ወደ እኔ ጥያቄው እየመጣብኝ ነው። አልገባኝም። አሁን ኦንቶሎጂ እና የእኔ ተራ ደርሷል ወይስ እኔ እኮ ምን ልመልስልህ? ጥያቄ ጠይቅ እንዳኔ። እኔ አንድ ጣልቃ ልግባ። 12 ደቂቃ ይቀረኛል። 12 ደቂቃ ይቀረኛል። ቆይ ግን ዳኒ የኔ ይቅርታና ያው ከይቅርታ ጋር ኦልሬዲ ያሬድ ባነሳቸው ላይ እስካሁን ያሬድ በተናገራቸው ነገር ላይ አንተ እነሱ ጋር ያለውን የስላሴ ጥያቄ ብታነሳ የተሻለ ይመስለኛል የሚለውን ሀሳብ ለመስጠት ነው። እሺ ቴንኪዩ። ግን ያሬድ ምን ብሏል መሰለ ዳንኤል ኢየሱስ ክርስቶስን ከአብ ያንሳል ብሏል ብሎ ስለተናገረ እሱን ለማስተካከል ነው። አንሷል አላልኩም፣ የመረዳት ችግር ነው። ፋንክሽናል ሰቦርዲኔሽን ነው እንጂ ያለው በስላሴ መካከል ልዩነት የለም፣ እኩል ናቸው። እሺ ኩነትን እስቲ ያስረዳኝ። አብ ለወልድና ለመንፈስ ቅዱስ ልባቸው ነው በአብ ነው የሚያስቡት የሚለውን እስቲ ያስረዳኝ። በጣም ጥሩ ጥያቄ። መልካም እሺ። በእንግዲህ ለወልድና ለመንፈስ ቅዱስ ስለ አብ ብቻ አይደለም ስለ ወልድ ስለ መንፈስ ቅዱስም አንድ ላይ ያስረዳሃለሁ። አብ እንግዲህ እግዚአብሔር ሕያው ነው፣ እግዚአብሔር አዋቂ ነው፣ እግዚአብሔር ተናጋሪ ነው እንላለን። እኔ የማመልከው አምላክ ያውቃል፣ ተናጋሪ ነው፣ ሕያው ነው። ለምሳሌ ኦሪት ዘፍጥረት ላይ ስናነብ እግዚአብሔር ለአዳም የሕይወትን እስትንፋስ እፍ አለበት፣ ሰውም ምን ይላል? ሕያው ሆነ ይላል። ስለዚህ እግዚአብሔር ሕያው ነው ማለት ነው። ስለዚህ እግዚአብሔር ሕያው ነው ስንል ሕያውነቱ ከምንድን ነው ቢሉ የባህሪ ሕይወቱ መንፈስ ቅዱስ ስላለ። እግዚአብሔር ተናጋሪ ነው። ቃል ለራሱ ቃል ነው። አካላዊ ቃል ነው። ቃል የተባለው ቅድመ ዓለም አካላዊ ቃል ምን ነው? ለራሱ ቃል ነው። እግዚአብሔር ተናጋሪ ነው። እኛ የምናመልከው አምላክ የሚናገር የሕያው የሆነና የሚያውቅ አምላክ ነው። ስለዚህ ይህን አዋቂነት፣ ይህን ተናጋሪነት፣ ይህን ሕያውነት አንዱ በአንዱ ህልው ስለሚኖር እንላለን። ህልው ሆኖ ስለሚኖር ኦንቶሎጂ ማለት ይሄ ነው። ኦንቶሎጂ ማለት ይሄ ነው። አንዱ በአንዱ ህልው ሆኖ ይኖራል። ስለዚህ ለምሳሌ ኢየሱስ ክርስቶስ እኔ በአብ እንዳለው አብን በእኔ እንዳለ አታውቁምን አለ። ምን ማለት ነው? እሱ እንዲሁም በኋላ ጠይቃለሁ። እኔ በአብ እንዳለው አብን በእኔ እንዳለ አታውቁምን አለ። ከአብ የተነሳው ሕያው እንደመሆን ይላል ጌታ። ስለዚህ አንዱ በአንዱ ህልው ነው እንላለን። ህልውና ማለት ነው። ስለዚህ አብ ለወልድና ለመንፈስ ቅዱስ አብ ለራሱ ራሱ በራሱ አዋቂ ነው፣ ሕያው ነው።
አብ ለራሱ ጥያቄን ግን እየመለስክ አይደለም። አብ አረ ለወልድ እና እየመለስኩልህ ነው። ለመንፈስ ቅዱስ ማሰቢያ ልብ ስለመሆኑ ማስረጃ አሳየን ያልኩት ነው ላስረዳህ እኮ ከመጽሐፍ ወንድሜ፣ ቅዱስ። ላስረዳህ ነው። ልብ የሚለው ምሳሌ ይሄ ስጋዊ ልብ ብለን እንዳታስበው። ለምሳሌ እኛ ልባችን አለች አይደለ? ልባችን መንፈሳችን አለ ወይ ነፍሳችን አለ። ነፍሳችን አዋቂ ነው፣ ተናጋሪ ነው እና ደግሞ ህያው ነው። እኛን ይህን ተናጋሪነት አዋቂነትና ህያውነት የሰጠን እግዚአብሔር እርሱ ተናጋሪ አይደለም፣ እሱ ህያው አይደለም፣ እሱ አዋቂ አይደለም ብለን ውሸት ነው የሚሆንብን። ስለዚህ ልብ፣ ቃል፣ እስትንፋስ እያልን ስናስረዳ በሰዋዊ መልኩ ያስረዳ ነው የስላሴ ነገር መጽሐፍ ቅዱሱን በገለጠልን ልክ ሰው በሚረዳው ልክ እንዲቀመጥ ነው። ለምሳሌ አብ ለወልድ ልቡ ነው፣ ለወልድና ለመንፈስ ቅዱስ ልቡ ነው። ስለምንድን ነው? በአብ ልብነት በአብ አዋቂነት ወልድም መንፈስ ቅዱስም አብም ጭምር ስላሴ አንዱ መለኮት አዋቂ ሆኖ ይኖራል እያልን ነው ማለት ነው። ወልድም እንደዛው መንፈስ ቅዱስንም እንደዛው። ለምሳሌ ዳንኤል ተራይ ሲደርስ ልጠይቅ። ተራይ ሲደርስ ማነሳውን ነገር አሁን ማንሳት አልፈልግም። አሁንም በጥቅስ አላስደገፍከውም። አብ ምን የወልድና ላስደግፈን? የመንፈስ ቅዱስ ልባቸው ነው ካልክ በኋላ አብና ወልድ አብና መንፈስ ቅዱስ ወልድና መንፈስ ቅዱስ በአብ ነው የሚያስቡት የሚለውንም በማስረጃ አቅርብልኝ ፕሊዝ፣ በጥቅስ። ምን ችግር አለው? ላሳየህ። ማቴዎስ ወንጌል ምዕራፍ 24 ላይ እንዲህ ይላል። እሺ ስለዛሽ ቀንና ስለዛች ሰዓት ከአባት ብቻ በቀር የሰማይ መላእክትን ቢሆን ልጅም ቢሆን የሚያውቅ የለም ይላል። አብ አዋቂ ነው አይደለ? አዎ አዋቂ ነው። ወልድም ያውቃል፣ መንፈስ ቅዱስም ያውቃል። አሁን ስለ ጥቅስ ስለጠየቀኝ ይህን ጥቅስ ነው መልሼ የጠየኩ ያለሁት። አብ አዋቂ ነው አይደል? አብ ያውቃል ብሎ በዚህ ሁኔታ ተጠቅሷል። እሺ ወልድ አያውቅም ማለት ነው? አብ የሚያውቀውን እኮ በስጋ ነው አልኩ እኮ ቅድም። እኔ በስጋ የማያውቀውን ወልድ እኮ ያድጋል ይኖራል። እኛ እያወራን ያለው ዳኒ ስለ ስጋዊ አይደለም፣ እያወራን ያለው ስለ ስላሴ ነው። ቅድመ ዓለም ስለዚህ ስለነበረው ስላሴ ነው የምናወራው፣ ስለ ስጋ አይደለም የምናወራው። እስቲ አብራራልኝ። እኔ አሁን በአብ ነው የሚያስቡት የሚለውን ከዚህ ጥቅስ አምጣልኝ እስቲ። እኮ እያሳየው እኮ ነው። ይኸው ስለዛች ቀንና ስለዛች ሰዓት ከአባት ብቻ በቀር የሰማይ መላእክትን ቢሆን ልጅም ቢሆንም የሚያውቅ የለም ሲባል አሁን እዚህ ጋር ምን አልከኝ? በስጋ አልከኝ። እዚህ ጋር ግን ያ ቃል የተባለው አብ ነው አይደለ? አይደል? አዎ አብ ነው። ኦኬ። አዋቂነት ለአብ ተነገረ አይደል? ለአብ የተነገረው አዋቂነት ወልድ አያውቀውም። የአብ ማወቅ ማለት የወልድ ማወቅ አይደለም? አብ በወልድ ወልድ በአብ አይኖርም እኮ ይኖራል። ግን አሁንም ቢሆን የሚያስቡት በአብ ነው የሚለውም በማስረጃ አሳየኝ። እየነገር እኮ ነው። አብ በወልድ ይኖራል፣ ወልድም በአብ ይኖራል። አብ አዋቂ ነው። አብ በወልዱ ስለሚኖር ህሉ ስለሆነ አብ አዋቂ ነው፣ ወልድም አዋቂ ነው፣ መንፈስ ቅዱስም አዋቂ ነው። በአብ አዋቂነት በአብ ልብነት አብም አዋቂ ነው፣ ወልድም አዋቂ ነው። እሱን እስማማለሁ። ምክንያቱም ኢየሱስ ክርስቶስ መለኮት ስለሆነ ሁሉን ያውቃል። በመለኮትነቱ በሰውነቱ ነው እሱን አይጠየቁም። እሱ ሳይሆን ያስረዳው ህሉ አብ በወልድ እንዴት ነው የሚኖረው? አብ በወልድ ውስጥ ህሉ ነው፣ ወልድ በአብ ውስጥ ህሉ ነው። አሁን የጠየቅኩት ጥያቄ ግን ስፔሲፊካሊ ምንድን ነው የሚለው ወልድና መንፈስ ቅዱስ በአብ ላይ እንዴት ነው የሚያስቡት? አብን ተጠቅመው ይሄንን መጽሐፍ ቅዱስ አያደርግልኝ። እየነገር እኮ ነው። አብ በወልድ ካለ ወልድ በአብ ካለ መንፈስ ቅዱስ በአብና በወልድ የለም? ይኖራል አይደል? ይኖራል። ግን ይሄ ማለት በአብ እንደሚያስቡ ማስረጃ ሊሆን ይችላል። አዎ፣ ምክንያቱም በአብ ውስጥ ወልድ አለ፣ ወልድ በአብ ውስጥ አለ። ምክንያቱም አብ ወልድን አስገኘ፣ ወለደን እናለን አይደለ? ቅድመ ዓለም ያ መንፈስ ቅዱስን አሰረጸን እናለን ቅድመ ዓለም አይደል ዳኒ? እውነት ነው። ስለዚህ አብ በወልድና በመንፈስ ቅዱስ ህሉ ሆኖ አይኖርም? ይኖራል። ይሄ ህሉ ሆኖ ሲኖር ወልድ በአብ ውስጥ አንዴ ቦዝ ዳይሬክሽን ነው። አብ በወልድ ውስጥ ወልድ በአብ ውስጥ ነው እንጂ እዚህ ጋር ግን ማሰብን ለአብ ነው የሰጣችሁት፣ መናገርን ለወልድ ነው የሰጣችሁት፣ ህይወትነትን ለመንፈስ ቅዱስ ነው የሰጣችሁትና እንደዚህ ዲስቲንክት የሆነ መጽሐፍ ቅዱሳዊ ጥቅስ አላችሁ። ኦኬ፣ በጣም ጥሩ። እሺ እንግዲህ እንደ እሱ ላሳየህ፣ እንደሱ ከሆነ ከፈለግ። እሺ ከመጽሐፈ ኢዮብ ልጀምርልህና ከዛ መዝሙረ ዳዊትም ሄድኩ ይላል ማለት ነው። መጽሐፈ ኢዮብ ምዕራፍ 33 ላይ እንዲህ ይላል። መጽሐፈ ኢዮብ ምዕራፍ 33 ከቁጥር 4 ላይ እንዲህ ይላል። ያው የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ህይወትን ሰጠኝ። እዚህ ጋር አምላክ እስትንፋስ የተባለው ማን ነው? መንፈስ ቅዱስ ነው። ስሙ ማን ተባለ?
የአምላክ እስትንፋስ አምላክ የተባለው ማን ነው? አምላክ ማለት እግዚአብሔር ነው። በዚህ አውድ አብ ልንል እንችላለን፣ ግን ህይወት መሆኑን ግን ያሳየናል። እዚህ ጋር አሁን መንፈስ ቅዱስ ለአብና ለወልድ ህይወት መሆኑን ያሳየናል። እስትንፋስ ማለት ነው ህያውነት አይደለ? እስትንፋስ ማለት እስትንፋስ ማለት ብሪዝ ማለት ነው፣ ወይም ደግሞ ስፒሪትነት መንፈስ እንደማለት ነው። ለስላሴ ዳንኤ፣ አሁን እኮ እኔ ጥያቄ ሰዓት አደረኩብህ። የአንተን ጥያቄ ጨርስ። ለማንኛውም ለማስረጃ ግን እየሰጠው ነው። የእግዚአብሔር መንፈስ ፈጠረኝ፣ መንፈስ ቅዱስን ፈጠረኝ አለ። የእግዚአብሔር መንፈስ ፈጠረኝ። መንፈስ የተባለው መንፈስ ቅዱስ ነው። የእግዚአብሔር መንፈስ እግዚአብሔር ለአብ መንፈስ ፈጠረኝ፣ መንፈስ ቅዱስ ሁሉን የሚችል የአምላክ እስትንፋስ ይለዋል። አየው፣ እስትንፋስ ብሎ መንፈስ ቅዱስን ሰጠ። እስትንፋስ ብሎ ጠራው። አሁን እስትንፋስ ሲባል እኔና እናን በስጋዊ እንደምታስበው ሳይሆን እስትንፋስ ብሎ እኛ እንድረዳው ሲጽፍልን ኢዮብ ምን እያለ ነው? ህያውነት ያለው ህይወትን የሚሰጥ ራሱ በባህሪው ህያው የሆነው እስትንፋስ የሆነው መንፈስ ቅዱስ የአምላክ እስትንፋስ ነው ይላል አይደል? እዚህ ጋር አምላክ እስትንፋስ ተባለ። እናንተ ወደፊት ገፋ ታደርጉታላችሁ። መንፈስ ቅዱስ የአብና የወልድ ህይወቱ ነው የምትሉት። መጽሐፍ ቅዱስ ግን የሚለው አብ ህይወት እንዳለው ለወልድም ህይወትን ሰጥቶታል ነው እንጂ የሚለው መንፈስ ቅዱስ የአብና የወልድ ህይወት ነው አይልም መጽሐፍ ቅዱስ። የአምላክ እስትንፋስ ማለት ነው። ሆሊ ስፒሪት ማለት የእግዚአብሔር መንፈስ ማለት ነው። እኔ እስትንፋስ የጠየቅኩህ ስለ ስፒሪት አይደለም። ይኸው ስማ ሆሊ ስፒሪት መንፈስ ይላል። የአምላክ እስትንፋስ ነው የሚለው እዚህ ጋር። እስትንፋስ ሲል ማለት ነው እስትንፋስ ማለት ብሪዝ ማለት ነው። እኔ አሁን የህብሪውን ቃል አውጥቼ እንዳሳየን የፈለግከው አይ ዶንት አንደርስታንድ። የእግዚአብሔር መንፈስ አልኩህ እኮ። እስትንፋስ ይኸውልህ፣ መንፈስማ መንፈስ ብሎታል እዚህ ጋር። የእግዚአብሔር መንፈስ ፈጠረኝ ብሎታል። ቀጥሎ ግን የአምላክ እስትንፋስ ህይወትን ሰጠኝ ይላል። የአምላክ እስትንፋስ ሁለቱ ቃል ተመሳይ ቃል ነው የሚሆነው። ጀስት ጥቅሱን ንገረኝ። ኢዮብ ስንት ነበር? 33:4 እሺ፣ ቃሉ አንድ አይነት ነው የሚሆነው በነገራችን ላይ። እሺ ከፍታ አሳይ ዋችና ኦኬ ሶሪ ይለያያል። ብሪዝ ብላስት ስፒሪት እና ኢንስፓሬሽን እና ሶል ነው የሚለው ኬጂቪው። ከተለያየም ማለት ነው። አንድ አይነት ነው ብለህ ነበር። ከተለያየም ማለት ነው ትርጉሙ። ኖ እንትኑም ራሱ ስፒሪት ራሱ የሚለው ምን ይላል መሰለ? ስፒሪት ዊንድ ብሪዝ ሳይድ ማይንድ ብላስት ቬይን ኤር ነው የሚለው። ሁለቱ ላይ ብሪዝ አለው፣ እዚህ ጋር ደግሞ ሆሊ ስፒሪት አለው። ልዩነቱን ነገር ሁለተኛውንም አየሁ፣ ሁለቱንም አየሁኝ እኮ ሁለቱም ጋር ሄጄ አየሁኝ። ስለዚህ እኮ የአምላክ እስትንፋስ ሲል የአምላክ እስትንፋስ ተብሎ የተጠራው ማን ነው? መንፈስ ቅዱስ ነው አልከኝ አይደል? ግን መንፈስ ቅዱስ ምን ተብሎ ተጠራ? እስትንፋስ የአምላክ። እስቲ ኦነስት ሆነ መልስልኝ ያሬድ። ይሄን ቦታ አንብበህ መንፈስ ቅዱስ የአብና የወልድ ህይወት መሆኑን ትረዳለህ? አሁን ያነበብከውን ቦታ? አዎ እረዳለሁ። ለምን መሰለህ? ህይወትን ሰጠኝ ይላል። ስለዚህ ይኸውልህ ህይወት ሰጪ የሆነው በባህሪው መንፈስ ቅዱስ ህይወት ነው። ለራሱ ለአብና ለወልድም ህይወት ነው፣ እስትንፋስ ነው። ለምን ስሙ ራሱን ተጠርቷል። የአምላክ እስትንፋስ ይላል። መጨመርልህ ቆይ እንደው መዝሙረ ዳዊት ላይ ይቁምና ቆይ ወደሚቀጥለው ጥያቄ ልሂድ። ቆይ ወደሚቀጥለው ጥያቄ ልሂድ ጊዜ ስለማቀስ። ወልድ የአብና የመንፈስ ቅዱስ ቃል ነው ስለሚል ይሄ ማለት መንፈስ ቅዱስና አብ በራሳቸው አይናገሩም ማለት ነው? የራሳቸው ቃል የላቸውም ማለት ነው? ኦኬ ባህሪ ማለት ታውቃለህ ማለት እንደሆነ ያ ጥያቄው ያንተ ጊዜ ነው፣ አንተ ነህ የምትመልሰው። እሺ ጥሩ መልካም። እንደዛ እያልን አይደለም። እግዚአብሔር ከጥንቱም ጀምሮ ተናጋሪ ነው። እግዚአብሔር ከጥንቱም ጀምሮ አዋቂ ነው። እግዚአብሔር ከጥንቱ ጀምሮ ሁሉን መርማሪ ነው። ወልድ እያልን ይኸውልህ ትምህርቱን በደንብ ሰማ። የኦርቶዶክስን ትምህርት ስለማታውቀው ነው። ወልድ በራሱ ለራሱ ቃልነት ቃል ነው አይደለ? ቃል አይደለ የሚለው ራሱ ይጀምር በመጀመሪያ ቃል ነበር ነው የሚለው። ስለዚህ ወልድ ለአብና ለመንፈስ ቅዱስ ቃል ስለመሆኑ ማስረጃ እየመለስልክ ነው። ወልድ ለራሱ ቃል ነው። ምክንያቱም በመጀመሪያ ቃል ነበር ተብሎ ተነግሮለታል። ቃልም ደግሞ በእግዚአብሔር ዘንድ ነበር ተብሎ ተነግሮለታል። በእግዚአብሔር ዘንድ ነበር ማለት ህላዌን ያሳያል። አንዱ በአንዱ ህሉ ሆኖ ይኖር እንደነበር ያሳያል። አንዱ በአንዱ ህሉ መሆኑን የስላሴን ፕሬዘንስ የስላሴን ኤሰንስ የመጨረሻ ጥያቄ ሶሪ፣ ይሄንን ኩነት የሚለውን ትምህርት የመጨረሻ ጥያቄ ኩነት የሚለውን ትምህርት የሚደግፍ ቸርች ፋዘር እና ሌላ ቸርች ባለፉት 2000 ዓመት አለ ስኮላር በጣም ብዙ አለ ዳንኤ። እኔ አሁን መጽሐፍ ቅዱስ ነው እያሳየሁ ያለሁት። እሱም በኋላ ደግሞ ከፍቻ ያሳያለሁ። እሱን ከጠየቀኝ ከመጽሐፍ ቅዱሱ ከውጭ ወጣ ወደ ኤርሊ ቸርች ፋዘርስ ደግሞ እንሄዳለን። ችግር የለው። አሁን መጽሐፍ ቅዱስ ላይ ያለውን እንጨርስ። እሺ
ዳኒ ነው የሚጠየቀው። ያሬዶ ቀጥል። እሺ መዝሙረ ዳዊት መዝሙር 33 ቁጥር 6 ላይ እንዲህ ይላል። መዝሙረ ዳዊት መዝሙር 33 ቁጥር 6 በእግዚአብሔር ቃል ሰማያት ጸኑ። የእግዚአብሔር ቃል የተባለው ማን ነው? ቆይ መዝሙረ ዳዊት 33 ቁጥር 6 አዎ በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ ይላል። የእግዚአብሔር ቃል ማለት ኢየሱስ ነው ወይም ወልድ ነው። እግዚአብሔር የተባለው የጸኑበት ወይ ገና እግዚአብሔር አብ ነው። እግዚአብሔር የተባለው ማን ነው? እግዚአብሔር የተባለው አብ ነው። እሺ ቃል ለምን ተባለ? የእግዚአብሔር ቃል እንዴት ተባለ? ወልድ ቃል ነው። ወልድ ማለት የእግዚአብሔር ቃል ሲባል ምን ማለት ነው? የእግዚአብሔር ቃል ካልክ በእርግጥ ቃሉን ማየት ይኖርብናል። አይ ቲንክ ሁለት አይነት ቃል አለ። አንድ ጊዜ the words of the Lord ምን የሚለው ዳባ ራሱ ሎጎስን ነው እየጠቀሰ ያለው። የጠየቁት ጥያቄ አብ የአብ ቃሉ ሲባል ወልድ የአብ ቃል ማለት ነው። የአብ ቃል የእግዚአብሔር ቃል እኮ ነው። ኢየሱስ ራሱ ይባላል። የእግዚአብሔር ቃል ይባላል። ገባኝ። ያ እኮ የአብ ቃል ስትል ምን እያልክ ነው? የአብ ምኑ ነው እያልክ ነው? ኦኬ ኩነትን ዲፌንድ እያደረክ ነው ያለው። እንደዛ ከሆነ የመንፈስ ቅዱስ ቃል አንተን እየጠየኩ ነው ያለው። ማረጋገጥ አለብህ። አንተን እየጠየኩ ነው ያለው። ኢየሱስ እኮ የእግዚአብሔር ቃል ይባላል። ኢየሱስ የእግዚአብሔር ቃል ይባላል። የመንፈስ ቅዱስ ቃል መሆኑን ነው ማረጋገጥ አለብህ። አረ ዳኒ በእናትህ ጥያቄው ነው ሰዓት። ኢየሱስ ወልድ የእግዚአብሔር ቃል እኮ የአብ ቃሉ ስትል ወልድን ምን እያልከው ነው? ወልድ የእግዚአብሔር ቃል ነው እያልክ አይደለም? ወልድ ለአብ ቃሉ ነው ማለት አይደለም ነው? 4 ጊዜ 5 ጊዜ አዎ አልኩ። ስለዚህ ወልድ ለአብ ቃሉ ነው። አዎ እሺ። ቃሉ ግን የንግግር ቃል አይደለም፣ አካላዊ ቃል ነው። አካላዊ ቃል ነው። ወልድ ለአብ አካላዊ ቃል ነው ይባላል። ወልድ ኦፍ ኮርስ ሎጎስ ማለት ምን ማለት ነው? የእግዚአብሔር ቃል ምኮልት ነው። የጠየቅኩ ወልድ ለአብ ቃሉ ነው አልከኝ። አዎ አልከኝ። ስለዚህ ወልድ ለአብ ቃሉ ነው ሲባል ወልድ ለአብ አካላዊ ነው እያልክ ነው? ኖ አካላዊ ቃል ነው ያልኩት እንጂ አካሉ አላልኩም። አካላዊ እኔ ጠየቅኩ ወልድ በአብ ውስጥ ያለው ህልው ማለት ነው። እኔ ጠየቅኩ ወልድ ለአብ ህልው ነው የጠየቅኩ ያለሁት። ሰው አብ ወልድ የአብ ቃሉ ነው ስትል ምን እያልክ ነው? ኢየሱስ ወይም ወልድ የእግዚአብሔር ቃል ተብሎ ይጠራል። ምን አይነት መልስ እንደፈለግ አልገባኝም። እሺ ወልድ የአብ ቃሉ ነው አይደለ? አዎ የአብ ቃል ይባላል፣ ግን የሚናገረው ሳይሆን የአብ ቃሉ ማን ነው? የአብ ቃሉ ማን ነው ስም የሚባለው? ወልድ አልኩ። በጣም ጥሩ። እሺ ሰራዊቶቻቸው ሙሉ በአፉ እስትንፋስ የተባለው ማን ነው? እዚህ ጋር የአፉ እስትንፋስ ሆሊ ስፒሪት ነው የሚሆነው። የማን አፍ? የእግዚአብሔር የአፉ እስትንፋስ አልኩኝ። በጣም ጥሩ። ስለዚህ የአፉ እስትንፋስ ማለት ነው መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ለእግዚአብሔር ወይም ለአብ ምንድን ነው እየተባለ ነው? የአፉ እስትንፋስ ልንል እንችላለን። የኢየሱስ ክርስቶስ እስትንፋስ መሆኑን ማረጋገጥ ነው ያለብህ። እግዚአብሔር ስንል ሶስቱንም ግማሽ 50% እንትን ያመጣው እኮ ይኸውልህ፣ እግዚአብሔር ስንል እኛ ሶስቱንም ይወክላል ወንድሜ። እግዚአብሔር ስንል አብን፣ ወልድን፣ መንፈስ ቅዱስን ይወክላል። ስለዚህ በእግዚአብሔር ቃል ሲባል በመፍጠር አብም፣ ወልድም፣ መንፈስ ቅዱስም አንዲት ፈጣሪ አንዲት መለኮት እንዳለ ያሳያል። ስለዚህ በእግዚአብሔር ቃል እኛም እንደዛ ነው የምናምነው። አሁን እኮ ኩነትን ነው የማንቀበለው እንጂ አሁን ኩነትን አንተ ራስህ እኮ አመንክ። ምን አልከኝ? እሺ አላመንኩም። የማን እስትንፋስ ነው? መንፈስ ቅዱስ የማን እስትንፋስ ነው? በአፉ የእግዚአብሔር እስትንፋስ እኮ አልኩ። የእግዚአብሔር መንፈስ ይባላል፣ የእግዚአብሔር እስትንፋስ ይባላል። ይሄ ትክክል የምንቀበለው ነው። የእግዚአብሔር እስትንፋስ ነው ስትል የእግዚአብሔር መንፈስ ማለት ነው። የእግዚአብሔር መንፈስ፣ የእግዚአብሔር እስትንፋስ፣ የእግዚአብሔር መንፈስ ቅዱስ ማለት ነው። ይሄ ማለት ግን ኩነትን ዲስክራይብ አያደርግም። ይሄ ዳኒ የእግዚአብሔር እስትንፋስ ማለት ነው። ፍታልኝ። የእግዚአብሔር መንፈስ ማለት ነው አልኩኝ። የእግዚአብሔር መንፈስ የእግዚአብሔር እስትንፋስ ሲባል ምን እስትንፋስ ማለት ነው? እስትንፋስ ማለት የሚተነፍሰው ማለት ሳይሆን መንፈስ የሆነው የእግዚአብሔር ክፍል ማለት ነው። መንፈስ እግዚአብሔር መንፈስ ነው፣ ግን መንፈስ ቅዱስ መንፈስ የሆነ የእግዚአብሔር ክፍል ደግሞ ይባላል። ኖ መንፈስ ቅዱስ አንደኛ እግዚአብሔር መንፈስ ነው፣ ሁለተኛ መንፈስ ቅዱስ ደግሞ የእግዚአብሔር መንፈስ ይባላል። የእግዚአብሔር እስትንፋሱ ሲባል መንፈስ ቅዱስ የአብ እስትንፋስ ነው ወይም የእግዚአብሔር እስትንፋስ ነው ሲባል የእግዚአብሔር እስትንፋሱ ማን ነው እየተባለ ነው?
መንፈስ ቅዱስ የእግዚአብሔር እስትንፋስ ነው። ይሄ ማለት መንፈስ ቅዱስ እግዚአብሔር የሚተነፍሰው ማለት አለ የእግዚአብሔር መንፈስ ማለት ነው። በቃ ትቼላለሁ፣ ችግር የለውም። እሺ አልመለስክልኝም፣ ወደ ሌላ ልሂድ። ምንም አይ አሁን በነገራችን ላይ ምንም እኮ ጥያቄ አልተመለሰልኝም። እውነትን አላስረዳህንም። እኔ 30 ደቂቃ እሰጥሃለሁ አስረዳ። ጥያቄ ልሂድ ዳኒ፣ 30 ጊዜ ይጨመርልሃል። ቆይ ችግር የለውም። ኖ አይቀበልም። ወደ አንዴ የምጠይቀው እውነትን አሁንም አላስረዳህኝም ዳኒ። እሺ ከዛ ችግር ጊዜ የለውም። ሲኖር ቀጥል ታስረዳለህ። ግን እሺ አንተን እንጂ አስረዳህ። እውነትን አሁንም አላስረዳህንም። ጊዜ ተጨምሯል። አንዴ ዳኒ አንዴ የኔ ታሳት ስለሆነ ፕሊስ የአካል ሶስትነትን አብራራልኝ። አካላዊ ነው ስትል ምን እያልክ ነው? ስሜት፣ እውቀት፣ ፈቃድ እያልክ ነው አይደለ? በፕሮቴስታንት አስተምሮ ስሜት፣ እውቀት፣ ፍቃድ ማለት ነው። ፍቃዱ ግን የአንድ ስላሴ ዳኒ አንዴ ልጠይቅህ፣ አንዴ እየጠየቅኩ አታስቁመኛ። የሆነ ጥያቄ ልጠይቅህ። አብ ወልድ መንፈስ ቅዱስ በአካል ሶስት። በአካል ሶስት ማለት አብ አካላዊ ነው፣ የራሱ ስሜት፣ እውቀት፣ ፈቃድ አለ ማለት ነው አይደለ? አይደል ዳኒ? ፍቃድ የሚለው የጋራ አድርገው ሰደው ገና ነኝ። ቆይ ዳኒ እሱ ጋር ፍቃድ ምንድን ነው የሚሆን አልጠየቅኩም። ፕሊዝ የጠየቅኩ አካላዊ ስትል አብ ወልድ መንፈስ ቅዱስ በአካል ሶስት ስትል አብ አካል ነው፣ አካላዊ ነው፣ በራሱ ስሜት፣ እውቀት፣ ፈቃድ ያለው ማለት ነው አይደል? በፕሮቴስታንቱ አብ እኔ ማለት የሚችልና እውቀት ያለው ስሜት ያለው ማለት ነው። ስሜት፣ ፈቃድ፣ እውቀት፣ ፈቃድ በጣም ደግሞ የጋራ ፈቃድ። ስለዚህ ተውከው የድሮ ሀሳብህን። አብ አካላዊ፣ ወልድ አካላዊ ማለት አካል ማለት ማለት ነው። አካል ማለት እኔ ማለት የሚችል ከዛስ ስሜት ያለው እውቀት ያለውና ስኮላሮች የሚሉትን ቼክ አደረገ። በጣም ጥሩ። ስሜት ያለው እውቀት ያለው በጣም ጥሩ። ስለዚህ የአብ እውቀት የራሱ የሆነ እውቀት፣ የወልድ የራሱ የሆነ እውቀት፣ የመንፈስ ቅዱስ የራሱ የሆነ እውቀት ማን እንደሆነ አሳየኝ ከመጽሐፍ ቅዱስ። ኦኬ አይ ካን ሾው ዩ ኢትስ ኦኬ፣ ችግር የለውም አሳየኝ። ምክንያቱም ኢየሱስ ክርስቶስ ሁሉን ያውቅ ነበር፣ ማንም ሊነግረው አያስፈልግም ነበር የሚለውን ቃል ታውቀዋለህ? የጠየቁ ጥያቄ አብ አካላዊ ነው የራሱ እውቀት አለው ብለኛል። አካል ማለት የራሱ እውቀት፣ ስሜት፣ ፈቃድ ያለው ብለኛል። ስለዚህ አብ እኔ ይላል አይልም። አሁን እኔ ማሳየህ ምን መሰለህ ዳኒ፣ የጠየቁ አካላዊ መሆን አይደለም የጠየቁ አካል ጴንጤን ሲያብራሩ ይኸውልህ፣ ጴንጤዎች አካልን ሲያብራሩ ዳኒ፣ ጴንጤዎች አካልን ስታብራሩ አካል ማለት የራሱ እውቀት፣ ስሜት፣ ፈቃድ ብላችሁ ነው። ስለዚህ አብ አካላዊ ነው የራሱ ስሜት፣ እውቀት፣ ፈቃድ አለው ትላላችሁ። የአብን የራሱን እውቀትና ፈቃድ አሳየኝ በመጽሐፍ ቅዱስ። የወልድንም እንደዛ እኮ አዳምጠኛ። አንደኛ እኔ ማለት የሚችል ነው። አካል ማለት ነው። አንደኛ እኔ ማለት የሚችል ነው። ስለዚህ አብም እኔ ማለት ይችላል፣ ወልድም እኔ ማለት ይችላል፣ መንፈስ ቅዱስም እኔ ማለት ይችላል። ምክንያቱም ይላሉ ጥቅሶች አሉ። ጥቅስ ከፈለግ ሰጥሃለሁ። እውቀትና ፈቃድ የሚለውን አሳየኝ። የአብ እውቀት፣ የወልድ እውቀት፣ የመጣው መንፈስ ቅዱስ ደግሞ የእግዚአብሔርን ጥልቅ እግዚአብሔር ሁሉን ያውቃል የሚለውን የምታውቀው ነገር ነው። እግዚአብሔር ሁሉን ያውቃል። ኦምኒሸንት ማለት ለምሳሌ ሁሉንም ያውቅ ማለት ነው። ሁሉንም ያውቅ በዚያ ያደራድር። መንፈስ ቅዱስ ግን የእግዚአብሔርን ጥልቅ ነገር ሁሉ ያውቃል። መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር ሁሉ ያውቃል፣ የራሱ የእግዚአብሔርን ማለት ነው። ስለዚህ አንድ እውቀት ነው ያለው፣ አንድ ፈቃድ ነው እንጂ ያለው ሶስት ፈቃድ አይደለም፣ ሶስት እውቀት አይደለም። ኖ እግዚአብሔር ኦፍኮርስ ኢንዳይሬክትሊ አንድ ፍቃድ ነው ያለው፣ አንድ እውቀት ነው ያለው። ይሄ እውቀት ግን መጽሐፍ ቅዱስ ውስጥ የተቀመጠው የሶስቱ አንድ ያዳምጠኛ ብራዘር፣ ጥያቄ ከጠይቅ በኋላ አዳምጥ። እያምታታኝ እኮ ነው። አንድ ኢንዳይሬክትሊ አንድ ፍቃድ ካለ ዳይሬክትሊ ግን ሶስት ፈቃድ አዳምጣ። ሳታወራ አዳምጣ። እኔ አሁን ያወራው ሳታወራ አዳምጥ። መጽሐፍ ቅዱስ ውስጥ እንዴ ሰዓት መች ተከለከልክ? ጭራሽ አላስወራኝም። መጽሐፍ ቅዱስ የሚለው ምንድን ነው? አብ ወልድ መንፈስ ቅዱስ አንድ እውቀት አላቸው ተብሎ አልተጻፈም። ምንድን ነው የተባለው? መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር ሁሉ ይመረምራል ያውቃል። ኢየሱስ ደግሞ አብ ወልድ መንፈስ ቅዱስ አንድ እውቀት አላቸው የላቸውም? አብ ወልድ መንፈስ ቅዱስ አንድ እውቀት አላቸው የላቸውም? ወል ኢንዳይሬክትሊ አንድ እውቀት አላቸው። ዳይሬክትሊ የላቸውም። ይሄ እውቀት ግን ለብቻ ነው የተገለጠው። ዳይሬክትሊ ግን አብ የራሱ እውቀት ሙሉ እንደሆነ የወልድም አብ የሚያውቀውን ወልድ ያውቃል። ኮምፕሊት እኮ ነው እውቀቱ እኮ ወሰን የሌለው ዳንኤ። አብ የሚያውቀውን ወልድ ያውቃል። በስጋ አባቴ ያውቃል፣ በስጋ አባቴ ያውቃል፣ እኔ አላውቅም ያለበት ቦታ አለ። ማወቅ የመለኮት ባህሪ ነው ወይስ የስጋ ባህሪ ነው? ዳኒ ማወቅ የመለኮት ባህሪ ነው አይደል? የመለኮትም የስጋም ባህሪ ነው። መለኮትን በተመለከተ ወልድ ሁሉንም ያውቃል። አሁንም ይኸውልህ ኢንዳይሬክትሊ ዳይሬክትሊ የሚለውን ነገር ተውና ዳኒ፣ አብ ወልድ መንፈስ ቅዱስ አንዲት እውቀት አንዲት ፈቃድ አላቸው የላቸውም? ይለያያሉ። አንድ አካል ልታደርጋቸው ፈልጋል እኮ አንተ። አሁን
እኔ ሶስት ጠየቅኩ አካል ስለ ናቸው። እውቀት ስለዚህ ስለ ፈቃድ የጠየቅኩ ስለ አካል አልጠየቅኩም። የጠየቅኩ አብ ወልድ መንፈስ ቅዱስ አንዲት እውቀት አንዲት ፈቃድ አላቸው የላቸውም? ሳትገባብኝ አዳምጠኝ። የአብም የወልድም የመንፈስ ቅዱስም እውቀት ሙሉ ኤቭሪቲንግ ያውቃሉ በሚለው እንውሰደው። እንደዛ ተብሎ አንድ የተጻፈው ፈቃድ አላቸው ወይስ የላችሁም ነው ያልኩት። እኔ የጠየቅኩ ፈቃድን ያልከው እውቀት ነው ያልከው። አሁን ስለ እውቀት ነው እያወራን ፈቃድም እውቀትም አንድ ፈቃድ አላቸው ወይስ የላቸውም? ፍቃድ አንድ የሥላሴ ፍቃድ አለ። እሱ በአብ በወልድ በመንፈስ ቅዱስ ውስጥም አለ። የጠየቅኩ በአብ በወልድ በመንፈስ ቅዱስ መካከል አንዲት ፈቃድና አንዲት እውቀት አለች ወይስ የለች? አንድ ፍቃድ አለ፣ ምንም ጥያቄ የለውም። እውቀትን በተመለከተ የተቀመጠው ግን የአብ እውቀት፣ የወልድ እውቀት፣ የመንፈስ ቅዱስ እውቀት ተብሎ ነው የተቀመጠው። ስለዚህ እውቀት አብ ግን ሙሉ የራሱ ነው። እውቀት አለው፣ ወልድ የራሱ እውቀት አለው፣ መንፈስ ቅዱስ የራሱ እውቀት አለው እያልክ ነው? ሶስቱም እውቀቶች ሁሉን የሟላ ሙሉ የሆነ እውቀት እንደሆነ መጽሐፍ ላይ ተጽፏል። የጠየቅኩ ጥያቄ በየራሳቸው የራሳቸው እውቀት አለ እያልክ ነው በሥላሴ ትምህርት። ነገርኩ እኮ አብም ሁሉንም ያውቃል፣ ወልድም በመለኮቱ ሁሉን ያውቃል፣ መንፈስ ቅዱስም በመለኮቱ ሁሉንም ያውቃል። ስለዚህ እግዚአብሔርን ጥልቅ ነገር ሁሉ ያውቃል እንጂ ያለው ሶስት እውቀት የለማ። ሙሉ እውቀት በሚለው እንጠቀም፣ እንደተጻፈው እንጠቀም። የጠየቁ ጥያቄ እኔ አብ ወልድ መንፈስ ቅዱስ በአብ በወልድ በሶስቱ አካል አንዲት ፈቃድ እውቀቱ አንድ አይነት ነው። እውቀቱ አንድ አይነት ሆኖ የተቀመጠው እሺ ተው በቃ ዳንኤል፣ ሙሉ ነው። የወልድ ሌላ እውቀት ጊዜ ካለ ሙሉ ነው። ወደ የመንፈስ ቅዱስ እውቀት ሙሉ ነው ነው የሚለው። በቃ እሺ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 እንዲህ ይላል። የመጨረሻ ጥያቄ ነው። እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን ይላል። በአብ ወልድ ያለው አብ በወልድ ያለው እንዴት ነው? አብ በወልድ ውስጥ ወልድ በአብ ውስጥ ህልው ሆኖ ይኖራል ማለት ነው። ስለዚህ አብና ወልድ አብ ውስጥ ወልድ አለ፣ ወልድ ውስጥ አብ አለ። ይሄ ማለት ግን አብ ወልድ ነው ማለት አይደለም፣ ወልድ አብ ነው ማለት አይደለም። የጠየቁት ሁለት የተለያዩ ናቸው። እንዴት ነው የሚኖረው? ወልድ በአብ አብ በወልድ ውስጥ ህልው ሆኖ የሚኖረው እንዴት ነው? ህላዌው እንዴት ነው? አብ በሙላት ወልድ ውስጥ አለ፣ ወልድ በሙላት አብ ውስጥ አለ። አብ ወልድ አይደለም፣ ወልድ አብ አይደለም። የጠየኩት ስናለም ዳኒ የጠየኩ አብ በወልድ አለ ህሉ ነው ካልከኝ፣ አብ በወልድ ውስጥ እንዴት በለው ነው ህልውናው የሚገለጸው? የወልድ በአብ ውስጥ ህልውና በምንድን ነው የሚገለጸው? አንድ አምላክ፣ አንድ መለኮት፣ አንድ አገዛዝ፣ አንድ ስሜት፣ አንድ ካፓሲቲ። በዚህ መልኩ ነው የጠየኩህ ዳኒ። አንድ ስሜት፣ አንድ ካፓሲቲ የጠየኩ ዳኒ። አብ በወልድ ውስጥ አለ ኖረ ካልከኝ እንዴት ነው አብ የሚኖረው? እንዴት ነው የሚኖረው? ወልድ በአብ ውስጥ ኖረ ህሉ ነው ካልን እንዴት ነው ህሉ ሆኖ የሚኖረው? መጽሐፍ ውስጥ እንዴት አብ በወልድ ውስጥ ወልድ በአብ ውስጥ እንዳለ አልተጠቀሰም። ነገር ግን አብ በወልድ ውስጥ አለ ወልድ በአብ ውስጥ አለ ተብሎ አልተጠቀሰም። ዳኒ ታዲያ ካፓሲቲ ስሜት ብለህ ስታብራራ የነበረው ግምትክን ነው? ግምት አይደለም፣ የተጻፈ ጥቅስ ነው ማወራው። የተጻፈ ጥቅስ የለም እኮ አልከኝ። እንዴት ኖረ ስልህ ካፓሲቲ ሆኖ ስሜት ሆኖ ከልከኝ እኮ። ለምሳሌ አብ ወልድ መንፈስ ቅዱስ ሰልፍ ኤግዚስተንት ናቸው። ጥቅሶች አሉ። እኔ የጠየቅኩ እሱን አለ የሚያውቁ ናቸው። ጥቅሶች አሉ። ወልድ በአብ ውስጥ ነው የጠየቅኩ ወንድሜ። ፕሊዝ ዳኒ እኮ እኔ በአባቴ ውስጥ አለው አብ በእኔ ውስጥ አለ ተብሎ ነው እንጂ የተጻፈው ተብራርቶ እንደዚህ ነው አባቴ ውስጥ ያለው አባቴ በእኔ ውስጥ ያለው እንደዚህ ነው ተብሎ የተጻፈ የተብራራ ነገር የለም። ካለ ተናገር። አብ በወልድ ውስጥ ሲኖር ምኑ ነው መገለጫው? የአብ መኖሩ። ወልድ በአብ ውስጥ ሲኖር መንፈስ ቅዱስን በአብና በወልድ ውስጥ ሲኖር ምኑ ነው መገለጫው? ህላዌው ታዲያ ምንድን ነው? መጽሐፍ ውስጥ የሚለው እኔ በአባቴ ውስጥ አባቴ በእኔ ውስጥ አለሁ ነው እንጂ የሚለው እንደዚህ ነው አባቴ እኔ ውስጥ ያለው እኔም አባቴ ውስጥ ያለው ተብሎ አልተጻፈም። ከተጻፈ አምጠው። ጥሩ። ስለዚህ አታውቀውም፣ መልስ የለም ማለት ነው። አሁንም እዚሁ እጠይቅሃለሁ። ምን ይላል መሰለህ? እኔ በአብ ከሆነ ተናገራ። ኧረ እኔ ማል አንተ መልስ አላስኮርጅም፣ አንተ ትመልሳለህ እንጂ እኔ በአብ እንዳለው አብም በእኔ እንዳለ አታምንምን ይላል። አየኸው? ለፕሮቴስታንት ለአንተም ጠይቀን ያልተመለስልን መልስ ይሄ ነው። አብ በወልዱ ሲኖር ምኑ ነው ህላዌው መገለጫው? ወልድ በአብ ውስጥ ሲኖር ምኑ ነው ህላዌ መገለጫው? መንፈስ ቅዱስስ በአብና በወልዱ ሲኖር ምኑ ነው መገለጫው ብዬ ነው የጠየቅኩ የነበረው። እሺ አብ በመንፈስ ቅዱስ ውስጥ ይኖራል? አብ በወልድ ውስጥ፣ ወልድ በአብ ውስጥ፣ ወልድ በመንፈስ ቅዱስ ውስጥ አለ። ግን እንዴት እንደሆነ ተብራርቶ የተቀመጠ ነገር የለም። በጣም ጥሩ። እሺ የመጨረሻ ጥያቄ፣ የመጨረሻዬንም አልተመለሰልኝም። ኦኬ ቅድም ምን ብለህ ነበረ? ካልተመለሰ እኮ ተናግረህ ነው የምታረጋግጠው። መልሱንማ አልመልስልህም እኔ፣ ምክንያቱም እኔ በተለይ ተጠይቄ ቅድም መልሻለሁ። ስለዚህ አንተም አልተመለሰም ብላል፣ አንተም አልመለስልኝም። ዳንኤል አላውቀውም ማለትም የመጨረሻው ነው። አይ አላውቀውም አላልክም። ስሜት ካፓሲቲ ነው ብለህ ቅድም ተናግረህ ነበረ። እሺ ልመልስ። የመጨረሻ ጥያቄ
ኦምኒሸንት ነው አይልም? የመጨረሻ ጥያቄ ልጠይቅ ዳኒ። ኦምኒፕሬዘንት ሁሉን የሚችል ሁሉን የሚያውቅ ሁሉ ቦታ የሚገኝ አይደል ዳኒ መጽሐፍ? የመጨረሻ ጥያቄ ልጠይቅህ? ኦኬ እሺ ትችላለህ። በጣም ጥሩ እሺ። ቅድም ምን ብለህ ነበረ? ስለ ስላሴ ካቶሊኮች እና ኦርቶዶክሶች ላይ ያነሳው ነገር ነበር። ትዝ ይላል አይደለ? አዎ ይለኛል። ኦኬ ምን ነበር ያልከው? ድገምላቸው አንዴ። መንፈስ ቅዱስ የሚሰርጸው ከአብና ከወልድ ነው ብለው የሚያምኑ እናንተ ምን የምታላቸው አባቶች አሉ ነው ያልኩት። አታቋርጠኝ። የሆነ ነገር ከጠየቅ በኋላ እንድታስታውሳቸው ነገሩ ሲያልቅ እንድታስታውሳቸው ረሳው መቻል እኮ ነው። ኦርቶዶክስ አስታወስኩ። ስለዚህ ይህንን የሚደግፉ አባቶች ለምሳሌ ባሲሮስ ሲሳሪያ አንድ ጥያቄ ጠይቃለሁ። አዳምጥ እንጂ ስጠይቅ ትመልስልኛለህ። አሁን ኦርቶዶክስ ዋና ዋናዎች ይደግፉታል። የተፈጠረ አይደለም ነው ጥያቄው። ጥሩ። ኦርቶዶክስ መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው ብላ ታስተምራለች? አታስተምርም። አንተ መንፈስ ቅዱስ ከአብና ከወልድ ይሰርጻል ብለህ ታምናለህ? ወይ አባቶች ብለዋል። ስለዚህ ማላምንበት ምንም ምክንያት የለም። ስለዚህ መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው? አዎ። ኦኬ በጣም ጥሩ። ማስረጃ ስጠኝ። መንፈስ ቅዱስ ይኸው የሥላሴ ትም ልዩነታችን ይሄ ነው እንግዲህ። መንፈስ ቅዱስ እኛ ከአብ ብቻ ይሰርጻል ነው የምንለው። አንተ ግን ከቸርች ፋዘር ይኸውልህ ባሲሎፍ ሲሳሪያ ግሪጎሪዮስ ናዚያንዘስ ግሪጎሪዮስ ኒሳ ዳኒ አንዴ ከመጽሐፍ ቅዱስ ጠኝ መጀመሪያ። ስለዚህ ጎርጎሪዮስ ዘንዚናዙ አትቀበልም ማለት ከመጽሐፍ ቅዱስ አንዴ ስጠኝ ፕሊዝ። ከመጽሐፍ ቅዱስ ጠኝ አንዴ። ፋዘር እንቀበላለሁ ትሉ የለ እንዴ? አረ ዳኒ ፕሊዝ። መጽሐፍ ቅዱስ ከሌለ ወደ ቸርች ፋዘር ስንሄድ መጽሐፍ ቅዱስ ላይ ስለዚህ አጋጣሚ በእጄ ስለያዝኩት ነው። ስለዚህ ጎርጎሪዮስ ዘንዚናዙ አትቀበልም ዳኒ። መጽሐፍ ቅዱስ ላይ አለ ወይስ የለም? ከሌለ ወደ ቸርች ፋዘር ስንሄድ አለ የአባቴ የሆነ በሙሉ የኔ ነው ይላል ኢየሱስ ክርስቶስ። የአባቴ የሆነ በሙሉ የኔ ነው ይላል ጌታ ኢየሱስ። ስለዚህ የአባቱ የሆነ ማለት መንፈስ ተብሎ ተጽፏል። ስለዚህ የአባቱ የሆነ የኔ ነው ማለት ከአብ የሚሰርጸው መንፈስ ቅዱስ ከኔ የሚሰርጻል እያለ ነው። ኤቭሪቲንግ የኔ ነው ማለት ነው። የአባቴ የሆነ በሙሉ የኔ ነው ይላል። ስለዚህ ይህን ታደርገዋለህ። ስለዚህ መንፈስ ዋናው መነሻቸው ይሄ ነው። ችግር የለው። መንፈስ ቅዱስ ከአብ እንደሚሰርጸው ከአብ በሚሰርጸው ልክ ከወልድም ይሰርጻል እያልክ ነው አይደል? አዎ። ኦኬ አሁን የአባቶችን አሳየኝ። መጽሐፍ ቅዱስ ታሳየኝ ስላልቻልክ ወደ አባቶች ክፈትና አሳየኝ። መጽሐፍ ቅዱስ ላይ እስቲ ይሄ እዚህ ቦታ አይደል ያንዴ መጽሐፍ ቅዱስ አውጣና ዮሐንስ 14:26 ዮሐንስ 14:26 ያንብብልኝ። ዮሐንስ 14:26 እዛ ላይ ነው ያለው። ደግሞ የሚገርም ከዛ እንዲሁም እንትንም ከፍትላለሁ። እሺ ካቴና ባይበልን ከፍተን ልጆች ፋዘር ሲላቱን ደግሞ እናያለን። እንዲሁም እሱንም ላሳይ አንድ ላይ እንድናየው። ኦኬ ይኸው ዮሐንስ ጃን ካቴና ላይ ነው ያለው። ጃን 16 ኖ አሁን 14:26 ዮሐንስ 14:26 በዛው ትርጓሜው እንድናይ ነው ጊዜ ለመቆጠብ። እሺ ነው ችግር የለውም። 14:26 እንዲህ ይላል፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁ ላይ ያሳስባችኋል። አብ በስሜ የሚልከው ነው የሚለው ከእኔ ይላካል አይልም። ኦኬ አሁን እሱን ትይዝና 15:26 ደግሞ ይድልኝ ከዛ እናወዳድራቸው። ይሄን ፍታለኝ እንጂ ጥቅስ ለጥቅስ አንዴ በስሜ የሚልከው ማን ነው የሚልከው? እዚህ ጎን ለጎን ነው። እዚህ ጋር ከአብ እንደሚወጣ ነው። አሁን ደግሞ ያሳየው ከመንፈስ ቅዱስ ከወልድ እንደሚሆን ነው። ሁለቱን እናወዳድራቸዋለን። እሺ ዮሐንስ 15:26 when the helper comes whom I will send ነው የሚለው እዚህ ጋር አንዴ ይኸውልህ። ዳሩ ግን ከአብ ዘንድ የምልክላችሁ ነው የሚለው አጽናኝ እርሱም ከአብ የሚወጣው የምልክላችሁ እንጂ የሚለው የማወጣላችሁ አይደለም። የሚወጣው የሚሰርጸው ከአብ ብቻ ነው፣ ከመንፈስ ቅዱስ አይሰርጽም። መልአክና ማስረጽ የተለያየ ነው ወንድሜ። ኢየሱስ ክርስቶስ ከአብ ሰረጸ ነው የሚለው። አንዴ ዳኒ ጥያቄውን የሰዓት ነው። ይኸው ዳሩ ግን ይላል ዳኒ ዳሩ ግን ኢየሱስ ክርስቶስ ከአብ ሰረጸ ነው የምትለው ከአብ። አንዴ ስማኝ ዳኒ ኢየሱስ ክርስቶስ ዳሩ ግን እኔ ከአብ ዘንድ የምልክ አንድ ጊዜ አዳምጠኝ። እሺ ዳሩ ግን እንዴ ጎርጎሪዮስ ዘንዚናዙ እኮ የቤተ ክርስቲያናችሁ ያከበረችው አባት አሳየኝ። ከፍታ አሳየኛ ከፍታ አሳየኝ። አሳያለሁ። ዳሩ ግን አሳየኝና ዳኒ ከአብ ዘንድ የምልክላችሁ ልጨርስ ነው፣ ወደዛ እንሄዳለን። እሺ ዳሩ ግን እኔ ከአብ ዘንድ የምልክላችሁ ቀጥል ሶሪ። እሺ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራላል። አንድ ጥቅስ ጨምራለሁ። ሶሪ
አንዴ ቆይ ከአብ ዘንድ የምልክላችሁና መንፈስ ቅዱስ ወጣ የተባለው ከአብ ነው ከወልድ ነው? ዳኒ የአባቴ የሆነ ዳኒ የጠየቁ መንፈስ ቅዱስ ወጣ ተብሎ የተነገረው ከአብ ነው ከወልድ ነው? ከአብና ከወልድ ብያለሁ ብራዘር። አይልም መጽሐፍ ቅዱስ ማስረጃ ስጠኝ። ከአብና ከወልድ መንፈስ ቅዱስ ወጣ የሚል አሳይ። እሺ አንዴ 30 ሴኮንድ 39 ሰዓቴ ካለቀ ምልክት ስጠኝ። እሺ ሲሲዬ መዝሙረ ሰዓት አልቋል። በፍቃድ አንዴ እሺ ነው ሮሜ 8:9 እንደዚህ ይላል። ሮሜ 8:9 አንዴ ቆይ ላውጣው ዳኒ አብረን እናንብበው። አንዴ ወንድሜ አንዴ ሮሜ 8:9 አይደል? እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ላምብባ ቆይ ላምብባ። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ይላል። መንፈሱ የማን ነው? ያው የእርሱ ወገን አይደለም ይላል። ዳኒ የፈለግነው የክርስቶስ መንፈስ ወንድሜ የክርስቶስ መንፈስ ሲል ማለት ነው የክርስቶስ የሆነው መንፈስ ማለት ነው። የክርስቶስ መንፈስ ለምሳሌ የክርስቶስ መንፈስ ሲል እዚህ ጋር አውዳዊ ፍቹ ምንድን ነው ዳኒ? የክርስቶስ የሆነው መንፈስ ማለት ነው የአባቱ ብቻ መንፈስ አይደለም ማለት ነው። ይሄ መንፈስ የክርስቶስ መንፈስ ነው ማለት ነው። አውዱኒውም እንደሚል እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። ኦኬ የክርስቶስ መንፈስ ቢቀጥሉ ነው። አረ ዳኒ ተው በእናትህ ከጥቅስ ጥቅስ አንዝላል። እዚሁ ሁን አንዴን ጨርስ። የክርስቶስ መንፈስ የሌለው ከሆነ ግን ይሄ ጥያቄ ፊሎኬን የሚደግፉ ጥቅሶች ነው ያልካል። የክርስቶስ መንፈስ ለምን ተባለ? በቃ ዳኒ የክርስቶስ መንፈስ ለምን ተባለ? ዳኒ አጠቃለና የክርስቶስ መንፈስ ለምን ተባለ? እኔ አብራራ አንተ ኦኬ እኔ አብራራለሁ። እሺ ዳኒ አብራራና አጠቃለ ጨርስ። የመጨረሻ ጥቅስ ልጨምርና እንጨርሳለን። እሺ ኦኬ ልጆችም ስለሆናችሁ እግዚአብሔር አባት የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። ይሄ መንፈስ ቅዱስ የልጁ መንፈስ የኔም የአባቴ የሆነው የኔም ተብሏል። በዚህ ጥቅስ ምክንያት አባቶች ምን ብለዋል? በዚህ ምክንያት መንፈስ ቅዱስ ከአብም ከወልድም ይሰርጻል አሉ። ጎርጎርዮስ ዘንዚናዙ እንደገና ደግሞ ማስረጃ ከፍታ አሳየን ፕሊዝ። እሺ ማስረጃ እሺ ትልቁ ላይ ሆነ 30 ሰከንድስ ማውጣት ይኖርብኛል። ዛሬ እንግዲህ መንፈስ ቅዱስ ከአብና ከወልድ ይሰርጻል ብለሃል። ይሄ ፕሮቴስታንት አስተምሮ ነው እያልከን ነው እንግዲህ እንዳይሰሙ። ለማንኛውም እስቲ ቀጥል። እሺ ምን አይደለም እያልክ ነው? አይ እንግዲህ ራሳቸው ይነግረዋል። ሲሴም አለ ሌሎችም ፕሮቴስታንቶች አሉ መንፈስ ቅዱስ ከአብ ይሰርጻል አይደለም እያልክ ነው ብሎ ካስተማሩ እንግዲህ አንተ ታውቃለህ እኮ አይደለም እያልክ ነው ወይ ነው ጥያቄው? መንፈስ ቅዱስ ከአብ ብቻ ነው የሚሰርጸው። ክርስቲያናዊ ትምህርት ይሄ ነው። ፊሎኬ ማለት ነው። ዳኒ ማስረጃን አቅርብ ፕሊዝ ወንድሜ። ፊሎኬ ማለት ኤንድ ፍሮም ዘ ሰን ማለት ነው ብራዘር። ችግር የለውም። እሺ ማስረጃን አቅርብ ዳኒ። እያወጣሁ ነው። አንድ ጊዜ ኮምፒውተር እየከፈትኩ ነው። ቸርች ፋዘርስ ኦኬ እንዴት አድርጌ ነው የማወጣው? እሺ ዝም ልትሉ አንድ 2 ደቂቃ ዝም ልትሉ ነው። ምክንያቱም ኮምፒውተር ከፍቼ ሰርች አድርጌ ነው የማወጣው ማለት ታይሙን ውሰድ። እጠብቅሃለሁ። ታይሙን ውሰድ። እሺ ቴንክ ዩ ዩ አር ብሌስድ ብራዘር። ሲስ በዚህ አጋጣሚ ካለህ ልክ ማጠቃለያውን ሲጨርሱ ምናልባት ጥያቄ መጠየቅ ብንችልኛ ሁለት ወይ አንዳንድ በእኔ ደስ ይለኛል። እኔ ፈቃደኛ ነኝ። ሌዳኒን ደግሞ አላውቅም። ፕሮቴስታንቶች መጠየቅ ይችላሉ፣ እናንተ ደግሞ ላይ መጠየቅ ይችላላችሁ። ችግር የለውም። እንጠያየቃለን። እንደው ወሬ ሲሉ
ሲሲዬ እሱ እስኪዘጋጅ ሰላምታ እንለዋወጣ። እንዴት አላችሁ? መዝሙርዬ፣ ዲያቆን ዳኒም፣ ትንሿ ታችም ላይ ያላችሁትም ሰላም ብያለሁ። እንደምን አላችሁልን? እሺ፣ እግዚአብሔር ይመስገን። ሰላም ብላችሁ መዝሙርዬ፣ ያው ዛሬ ተገናኘ። ሰላም ክርስቶስ ካንተ ጋር ይሁን። እንዴት ነው? የበረታ ነው። እንዴት ናችሁላችሁ? መምህር ቢኒ እንዴት ነው? እንኳን አደረሰዎት። ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። እንኳን አብሮ አደረሰን። ሁላችሁም በያላችሁበት ሰዓት አቆጣጠር በድጋሚ ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። በክርስቶስ ኢየሱስ ፍጹም ሰላም ብያለሁ። ሲስ ዳኒ ወጥቷል። ምናልባት እንግዲህ ሊያስተካክል ይሆናል። ኦኬ፣ ተመልሷል። እሺ፣ ትልቁ ላይ አድርገኝን አምሶሪ ግን ከቸርች ፋዘር ውስጥ ሶርት አውት አድርጎ ማውጣት ስለሚከብድ አነብላችኋለሁ። ከዛ በኋላ እናንተ ቼክ ታደርጋላችሁ። ሶርሱን ከየት እንዳገኘው ሊው ዳንዬ ፕሊዝ። ኢትስ ኦኬ ኤቭሪዌር እኮ አለ፣ እዚህ ጎግል ብታደርግ አለ እና አሁን ፈጣኑ ስለሆነ እሱ ኖ የኤቭሪዌር ጉዳይ ሳይሆን እንድታሳይ እፈልጋለሁ። እሺ፣ ፊሎኬ ማለት ኤንድ ፍሮም ዘ ሰን ማለት ነው። ዊኪፔዲያ ላይ ጭምር አለ ብራዘር። እና ግን ይሄንን ሰርች ማድረግ ይኖርብኛል። እዚህ ጋር ያሉ በጣም ብዙ እንትኖች አሉ። ጥያቄው እኮ ስለ ፊሎኬ ዴፊኒሽን አይደለም ዳኒ። እና ያው ቸርች ፋዘሮቹ እኮ እዚህ ጋር አሉ እኮ። ምን ብለህ መንፈስ ቅዱስ ከአብና ከወልድ ይሰርጻል ለሚለው ብለዋል ያልክበትን ታሳየ ነው እንጂ የፊሎኬ ዴፊኒሽን አይደለም። ይታያል እዚህ ጋር። እሺ ቀጥል እንየው። ኦኬ፣ ፊሎኬ ማለት አትቸኩላ ያሬድ ባሲል ኦፍ ሲሳሪያ፣ ጎርጎሪ ኦፍ ናዚያንዘ ኮስቲ ዝም በላ፣ ግሪጎሪ ኦፍ ኒሳ፣ እነዚህ ማለት አባቶች ናቸው እና ይሄ የእነሱ ጽሁፍ ነው። የምትፈልጉ ሰዎች እዚህ መታችሁ ሰርች አድርጋችሁ ኖ ዳኒ ፕሊዝ ስለሳያ አይደለም የከፈትኩት ወንድምናት። ኦኬ አሳየና ከአብና ከወልድ ይሰርጻል ምን ጎደለ የሚለውን አሳየኝ። ከአንዱ አባት ላይ ሜንሽን አድርገህ እኮ ላሳይህ ነው። ግን እኔ አሁን ከዚህ ዳይሬክት ላንብብላችሁ። እናንተ ከቸርች ፋዘር ኒው አድቨንት ውስጥ ገብታችሁ አንብቡ። ትስማማለህ ዳኒ? ኒው አድቨንት ውስጥ ነው መግባት እችላለሁ። አሁን ከአብና ከወልድ ይሰርጻል ያለውን አባት አሳየኝ ነው የጥያቄ። የፊሎኬ ያሳየሁን ያለሁት የምትበሳጭበት ምክንያት አልገባኝም። ብራ አረን ያልተበሳጨውም ዳኒ ፕሊዝ ዲፊኒሽን አላሳየሁም እኮ ያሳየሁክ ነው ያለሁት። ትዕግስት ይኖር ያሬድ። እሺ ላንብብላችሁ። ኦኬ እዚህ ጋር ጀምሬ እኔ በቀጥታ ነው ማነበው። ባሲል ኦፍ ሲሳሪያ ሮት ይላል through the one son the holy spirit is joined to the father ነው የሚለው። joined ማለት ነው ዳኒ። through the one son the holy spirit is joined ማለት መገናኘት ማለት ነው። joined አላለቀም እኮ ገና እስከዚህ ድረስ ነው የሚቀጥለው። እሺ ይሄንን እኮ ሰፖርት የሚያደርጉ ቸርች ፋዘር ሊስት ነው ያመጣው ለብራዘር። through the one son the holy spirit is joined to the father። ይቅርታ ኔትወርክ ሌት እየሆነ ስለሚደርስክ ነው አይገስ ይመስለኛል ዳኒ። በደንብ ነው የሚሰማኝ ያሬድ፣ አንተ የምታወራው በደንብ ነው የሚሰማኝ። እሺ ቀጥል። ምንም ዘግይቶም አይደለም የሚደርሰኝና አሁን ማሳይህ እንትን ኔትወርክ አሁንስ እሺ እንዴት ነው ይሰማል በደንብ? አይ ነው። እሺ ቀጥል ዳኒ። እዚህ ማነብላችሁ ነው እዚህ ሊስት ያለው ይሄንን የሚደግፉ ቸርች ፋዘሮች ናቸው። በእናንተ ቤተክርስቲያን ቬነሬት የተደረጉ ናቸው። ቬነሬት ስለመደረጋቸው ማረጋገጫ ጀስት 30 ሴኮንድ ቬነሬት ስለመደረጋቸው ኦሪየንታል ኦርቶዶክስ ከወልድ ይሰርጻል የሚለውን አሳየን ፕሊዝ ዳኒ። ያለበለዚያ አጠቃለን
ሌሎቹን ያሬድ እንስጥ። ያሬድ ለምን ነው መሀል የምትገባብኝ? ጥያቄ ተጠየቅኩ አይደለ? ከዛ ዝም ብለህ ነው ማዳመጥ ያለብህ። ገና አላወራሁም 10 ሴኮንድ እንኳን ዳኒ እኮ ያሳየሁህ ነው ያለሁት። ለምን ነው ሬስትለስ ለምን ትሆናለህ? እኔ ሬስትለስ አልሆንኩም ዳኒ። እኮ ላሳይህ ነው አይደለ የከፈትኩት? ኦኬ አሳየና 10 ሴኮንድ እኮ አላስወራኝም እኮ ላሳይህ ነው። አንተ ዝም ብላ እንዴት እና የእናንተ ቤተክርስቲያን ራሱ ቬነሬት ያደረገችው ነው ኦሪየንታል ቸርች ኦሪየንታል ኦርቶዶክሶች እና እንዲሁ ተራ አባት አይደለም። ባሲሎስ ሲሳሪያ ማለት ነው። ግሪጎሪ ኦፍ ናዚያንዘስ እና ግሪጎሪ ኦፍ ኒሳም እንዲሁ የእናንተ ቤተክርስቲያን ቬነሬት አድርገዋለች። ኦኬ through the one son the Holy Spirit is joined to the Father. He also said that the natural goodness, the inherent holiness and the royal dignity reached from the Father to the only begotten to the Spirit ይላል እዚህ ጋር ምን ማለት ነው? ተርጉመስ እንግሊዘኛው ጨርሳል? ኦኬ አላለቀም ቢያንስ እዚህ ድረስ መድረስ አለብኝ። መሀል ላይ ነው ያልከኝ። እሺ however somebody comment ያደረገውን this guy comment ያደረገውን comment is that there are passages in the Basil that are certainly capable of being read as advocating from something like the Philoke, but to do so would be a to misunderstand the inherently soteriological thrust of his work. ስለዚህ እዚህ ጋር ቃል በቃል ለመተርጎም ያክል ልመለስና through the one son በልጁ ማለት በአንዱ ልጅ the Holy Spirit is joined to the Father join አድርጓል ወይም ደግሞ ከሱ ጋር ህብረት ያደርጋል ወይም አንድ አካል ወይም ህሉ ሆኖ ይኖራል እንደማለት ልንወስዶት join with to the Father ማለት ነው። አንድ አካል አይደለም። አንድ አካል የሚባል ትርጉም የለም። አስተካክል። ህሉ አልኩ እኮ አይደል እንዴ? ህሉ እኮ አንድ አካል አይደለማ። ስለ አካል አይሰማም። አካል አላልኩም ህሉ አልኩ። የአካል ሶስትነት አሁን እያወራህ እያለ ብራዘር እኔ አሁን እያወራህ እያለ ህሉ ስል ነው የገባኸው። አካል ብለሃል ዳኒ። አስተካክል። አንተ በፊት ህሉ ብያለሁ እንዴ? አንድ አካል እኮ ብለሃል። አንድ አካል ይባል በስላሴ ትምህርት የለም። ህሉ ያልኩትን ሰምተሃል አልሰማህም? ህሉ ስል ሰምተሃል አልሰማህም? ሰምተሃል አልሰማህም? ቀጥል ዳኒ። ሰምተሃል አልሰማህም? ዳኒ እኔ አንኩን ሰምተህ ለምን ትረብሻለህ? አንድ አካል የሚባል ትምህርት የለም በስላሴ። ህሉ ስል ሰምተሃል አልሰማህም? ህሉ ስል ሰምተሃል አልሰማህም? ህሉ ማለት ሰምተሃል አይደል እንዴ? አንተ ራስህ ቅድም ህሉ ስትል አልነበረም? ህሉ ማለት አካል ማለት ነው። አንዱ በአንዱ ውስጥ መሆን ነው አልኩኝ። አንድ አካል ታዲያ ለምን አልክ? አስተካከልኩና ህሉ ነው ስል አንተ መተህ ቀጠልክ።